ሱራሲን አልጠቀምኩም ባክሽ ተምር አይ ትምህርት መማር ትምህርትማ አንዴ ያለ ትምህርት የሚሆን ነገር የለም። እኔ አሁን ግቢዬን ቀምሼ ነው ተወጥ ባለው ኔትወርክ ባዛር መሰለኝ እሱ ተማ በቂ ይሰማል። የተማሪ ደረሰ ያው እዚህ ደርሷል። የተማሪ ደረሰ አራውን እዛ እንደ ትምህርት ምናምን አሁን ይጨርሻል። መማር ነው ወዳለው ቡራ እኔ የምልህ መማር ከወደድክ ማለት ነው አፍንጫ ደፍታጣ የእግዚአብሔር ጉባኤ ይገባል ይላል። እስቲ ላስተምርህ። ይሰማኛል። መማር ትወዳለህ? ፀሐይ ራሱ መማር ትወዳለች ታውቃለህ? እኔ ፀሐይ መማር ትወዳለች፣ እኔ ግን እጠላለሁ። የሆነ ነገር ላስቅ ቆይ አንዴ ላሳየና ምን አለ መሰለህ ፀሐይ መማር ትወዳለችና ያው እውር አለ፣ አንካሳ አለ፣ አፍንጫ ደፍታጣ አለ፣ ተርፋ አካል አለ፣ እግረ ሰባራ፣ እጀ ሰባራ፣ ጎባጣ፣ ድንቅ አለ፣ ለመጭማጫ አከካም፣ ቋቁቻም፣ ጃንደረባ አለ። እነዚህ ሁሉ የእግዚአብሔር ጉባኤ አይገቡ። ምን ትላለህ? እሺ ያው እኮ መጽሐፉ ነው የሚለው። እግዚአብሔርም ሙሴን እንዲህ ብሎ ተናገረው፣ ለአሮን እንዲህ ብለህ ነገረው፣ ከዘርህ በትውልዳቸው ነውር ያለበት ሰው ሁሉ የአምላኩን እንጀራ ያቀርብ ዘንድ አይቀርባል። ምን ይሻላል? አሁን አንተ እንደውም ፏልክ ነሽ፣ ምንም ችግር የለብህም። ምናልባት የቁመት ጉዳይ ከሆነ እንጂ ምንም እስካሁን አንተ እንዳለ ያስገባሃል። ምን አሁን ይሄ ትክክል ነው? እኔ አሁን እገባለሁ ብለሽ? ኧረ አንተማ እንዴ ምን ሆነህ ነው? አፍንጫም ያበደ ነው ምናምን እውር አይደለም። በዛ ላይ አንካሳ ታነክሳለህ እንዴ? እስቲ ኧረ አላነክስም። እሺ አፍንጫ ትርፍ አካል አለ፣ 7 ጣት ምናምን አለ፣ 10 ጣት ከጎን ምናምን አገር ምናምን። እሺ እግር ሰባራ ነው? ኧረ አይደለም፣ እግዚአብሔር ይመስገን ብራዘር። እጅ ሰባራ ነው? አይደለም። ጉብጠት አለብህ? ኧረ የለብኝም። ድንክ ነህ? ኧረ በስመ አብ። እሺ አይነ እንኳን መጭማጫ አይደለም። አይደሉም ድንክ አይደለም። አይ አንተ ረጅም ነው እውነትህን። እሺ እንትን እከክ ምናምን አለብህ? ቅድም ስታክ ግን አይቻለሁ። ኧረ የለብኝም። ኧረ ዝም ብለህ ስታክ ማነክ? እሺ ቋቁቻ ኧረ የለብኝም። ምን ሆነሽ ነው? እንደዚህ ምናምን አድርግና አሳይኝ። ልብስህን እንደዚህ አድርገህ አሳይኝ። አይ የለብኝም። ጃንደረባ ነሽ? ይሄ ምናምን የተቆረጠበት ነው ጃንደረባ ምናምን? ኧረ የለም እንዴ። እሺ አሁን ታዲያ እነዚህ ሁሉ አይገቡም ተባለሽ ምን ይሻላል? ያው ካለብሽ አንቺ አገቢም ማለት ነው። እኔ የለብኝም። አሁን እኔ ልገባለሁ ማለት ነው። እሺ ወንድሞች ምናምን የማይገቡት እንዴት ነው? እሺ አሁን አምላክ ሰውነት ምናምን አካል ጉብጠት፣ አፍንጫ ደፍታት ነው። ለአሁን ከፈጣሪ ጋር ልታነካክኝ ነው አንተ እና እንደዛ እየመረጠ ነው ያስገባው። እኔ ሲመስገን እሱ አይደል። አንተንማ በቸርነቱ ጥሩ አድርጎ ሰርቷል። እሺ መጽሐፍ እሺ ዝም ብዬ ልስማ። እሺ ልስማ ብራዘር ልስማሽ። አዎ እንደ ግድ ነው እንጂ ያው የማርያምን ጉዳይ አስመልክቶ ያው መጽሐፉ ምን ይላል መሰለ፣ አንድ ነገር ላሳይ። የአምልኮ መስዋዕት ለአምላክ ነው ለሰው ነው የሚደረገው? አንዴ ስልክ ላንሳ ከይቅርታ ጋር እሺ፣ አንድ ጊዜ እንዳትወጣ። አውሪ ችግር የለም። ሄሎ ወይ እሱ እንጀራ እንዴት እንደሆነ እኮ ሁላችሁ ሪከርድ መደረግ ገብቶኛል እኮ ይኸውልሽ፣ ገብቶኛል። ሁላችሁም አመሰግናለሁ። እሱ እንትን ይበልልን እንደጀማሪ ይከራከር ከኔ ጋር ግን እኔ ይኸውልሽ ምንም ማሳብ የማሪ እሱ ሪከመንድ ያርገን። እሱ 12 ፍሬ ነው። ከአንዱ ዶላር ውስጥ ያላችሁት ኧረ ከአንዱ ይገዛል እንዴ?
አንዱ 40 ፒስ የት ልናደርገው ነው? የት እናደርገዋለን? አዋ እንዴ የት እናደርገዋለን እንዴ? በጣም ቦታ የምታረጉ ሰዎች በጣም አበደ። በቃ እሱን አናግረው። አቀማመጡ ምን ያህል ብዛት እንደሆነ ቼክ ያርግና ይንገር። ምን አልሽ? በቃ እሺ ትካርግና ንገረኝ። ለቦታ አመጣጥ። እሺ ያው ተመለሻለሁ። ኦኬ አንዴ የምሳ ትሪ እንብላ። ያው እንዲህ ነው የበላነው። ያው ቅድም አየሁ ጽድት አድርጋችሁታል። ኧረ እንዴ ጽድት ምናምን ትላለህ እንዴ? ከዛ ደግሞ እንደዚህ ያለ በለው ሽሮ ነው ደግሞ። አዋ እሺ የአምልኮ መስዋዕት ለማርያም ይደረጋል ወይስ አይደረግም? ለአምላክ ነው የሚደረገው። አዎ በቃ ጥሩ። ስለዚህ አምላክ ነች ማለት ነው። ተመልከተ እንዚራ ስብሐት በግዕዝ በደንብ ተከታተለኝ። ምዕራፍ 12 ላይ እመቤቴ ማርያም ሆይ የኢያሪኮ አበባ ቡቃያ አንቺ ነሽ፣ አውሎ ነፋስ ያላበላሸው ደግሞ ደምግባትሽ ያማረ ነው። ለአንቺም የምስጋና እጅ መንሻ አቀርባለሁ፣ በመፍራትም እገዛልሻለሁ አለ። በመፍራት እገዛልሻለሁ፣ በመስገድም እጅ እነሳሻለሁ፣ የአምልኮ መስዋዕትም ለአንቺ እሰዋለሁ አለ። የምን መስዋዕት? የአምልኮ መስዋዕት። ስለዚህ ትመለካለች ማለት ነው። አየህ ምን ይሻላል? እሺ በጣም ማርያም ለኛ እኔ ግን አምላክ እንደምታየው ባይብል ላይ ሲናገር ምን አለ? ከኔ በቀር ሌሎች አማልክት አይሆኑልህ አለ። በላይ ከሰማይ ካለው በታችም ከምድር ካለው ከምድርም በታች በውሃ አለው ነገር ማናቸው ምሳሌ የተቀረጸውን ምስል ለአንተ አታድርግ፣ አትስገድላቸው፣ አታምልካቸውም፣ በሚጠሉኝ እስከ ሶስተኛ ምናምን እያለ ይቀጥላል። ስለዚህ አምላክ ከኔ ውጭ ሌላ አምላክ አይኖርም እያለ ተናገረ። ማርያም የምትመለክ ከሆነ ከባድ ነው። ምን እሺ ጉዳጊ ላስገባሽና ተወረድሽ ምን ያወራኛሉ ነገር ይኸውልሽ። አሁን እኔ ከኔ ጋር ይኸውልሽ እኔ ምንም አላውቅም ስለሽ። እሺ ወንድ ልጅ ታመልካለህ? ወንድ ልጅ ይመለካል? ብራዘር አሁን እኔ እዚህ ጋር ማየውን ነገር አውርተሽ ሪከርድ አድርገሽኛል ፖስት ብታረጊ። ኧረ እኔ ያው ጄናቴው እንደ የምር ሪከርድ ነው የምታወራው ብራዘር። ምን ነው ስራ አልፈተውም። ኧረ እባክሽ ሪከርድ ነው ምን ያደርግልኛል? ኧረ በቃ ይኸውልሽ እኔ ከኔ ጋር ወይ በሌላ ጊዜ በደንብ ተዘጋጅቼበት ምናምን መጥቼሽ ላውራሽ። አትመጣም አውቃለሁ። ዛሬ ከምር ያው ፎሎ አድርገኝና ከምር ላይ የመዳን ቀን ዛሬ ነው ትላለህ። እሺ የመዳን ቀን ዛሬ ነው። ለምን ዛሬ አይደለም? አታምልክ። ይኸውልሽ እኔ እሺ ኢየሱስ አምላክ አለው። እቺን ብቻ መልስ። ኢየሱስ አምላክ አለው? ኧረ ብራዘር አሁን እኔ እንትን አታባቢኝ። ከምር ያው በቃ ሌላ ቀን ተዘጋጅቼበት በስነ ስርዓት እመጣለሁ። ፎሎ ባክ መልሼ ይልሻለሁ። በቃ ሌላ ቀን አምላክ አለው ብለህ ታስባለህ? እቺን ብቻ መልስ። ኧረ እባክሽ እኔ አሁን ሌላ ነገር አታስወሪኝ። አይ ቢያንስ አንድ ነገር አውቋል አይደል? ማርያም ትመለካለች የሚል ነገር ይዟል። ስለዚህ ይሄንን ጥያቄ ቤተክርስቲያን ሄዶ መጠየቅ አለበት። ተው ሰው የተሳደበ ሰው ብቻ ነው ሚውት የምታደርጉት እሺ፣ እንጂ አስተያየት የሚሰጥ ሰው ሚውት አታደርጉ። እሺ ኢየሱስ አምላክ ነው ይላል እዚህ ጋር ከታች። አምላክ አይደለም አጭሩስ ቦይካን ታውቀዋለህ? Hey brother, hey. Yeah. ቦይካን ታውቀዋለህ? I'm a fighter. Can you fight me? I'm a fighter too. Yeah. Where? Where you want to fight me? In a ring? Where do you come from? I'm from Ethiopia. I'm from Shagar. Yeah. You want to fight? Yeah, I come from Nigeria. Nigeria. Yeah. Salam alaikum. Are you a Muslim? Walaikum assalam.
I'm Orthodox. ኦ ኢየሱስ ባካ አማርኛ አውራ ታውቃለህ። ዝም በል አማርኛ አውራ እባክህ። ፎግራለህ እንዴ? የቅያስ ገባ ብሎ ሰፈር ልጅ አንቺ ዝርያ ነሽ ኡራኤልን። አንቺ ምችት ይበልሽ ያራዳ ልጅ። ከተከዝሽኝ እኮ ከተከዝሽኝ ዋ አይ ብለ አዘጋሽ ሸብ ታረጊኛለሽ እንዴ? ስማ የቅያስ ያውም ገባ ብሎ ነው እኮ ሰፈር ምናምን ሳይሆን የቅያስ ገባ ብሎ ሰፈር ልጅ ስታይል አባቱ እንዳውም እናንተ ሰፈር ነገር እሱም እንኳን አለ ስማ አንተ የህንጻ መሳሪያ ሰፈር ልጅ ብራዘር አንተ የጌሾ አበጣሪ ሰፈር ልጅ እናንተ ሰፈር አይደል የሚበጠረው? ስማ ባባ ምን እሺ ነው ከስር የሚጥፍት ምንድነው? እኔ የምልህ ማን ጌሾ ይበጠራል? ወይ ባባ ወይ ጌሾ ይበጠራል ይነፈሳል ነው የምልሽ። እና መጠጣት ይቻላል በክርስትና? በስመ አብ አረብ ቲሸርቱን አሰብስቢው አልሰብስበው ቲሸርቱን ተሰበሰብኩትማ ብራዘር ደንግጠህ ትጠፋለህ ታውቃለህ። ግን አሁን ስማ ኢየሱስ አምላክ ነው ወይስ አይደለም? እስቲ አውራኝ። ካንተ ጥላሞት አይወፍርም እንዴ? ስማ ካንተ ጥላሞት ይወፍራል። ጥላሞትና ጥሎት ሞት አትለይም እንዴ ብራዘር? ስማ አሁን ጥላ ነው የሚባለው፣ ጥላሞት ነው የሚባለው። ጥላ አሞት ነው። አልመጣም። ጥላ አሞት ነው አይመጣም። ጥላ አሞት ነው። ሪከርድ አድርጎ ለፖሊስ ሊሰጥ ነው እያለኝ ነው። አሁን ቁም ነገር ለምን አትመልስም? ቆይ እንደውም አንተንም አሳየኝ። እሺ ምን አልሽኝ? ቋራ ላሳየኝ። ምን ላድርግ? ፈታ ብለህ ነው የምትሄደው። እኔ ጋር መተህማ እንደዚህ ዝም ብለህ አትሄድም። ፈታ ብለህ ይሄንን ጥቅስ ታነባለህ። እስቲ አንብበው ይሄንን ጥቅስ። ኧረ እኔ አማርኛ አልችልም። ድሮም እኮ እንደማትችል ገብቶኝ ነበረ ቅድም ስታወራ ራሱ። መሰረተ ትምህርት አልጨረስኩም አባት። እውነትህን ነው እንዴ? መሰረት ራሱ የለም። ችግሩ እሱ ነው እኮ። እሺ ይሄ ምን ይላል? እስከ 12ኛ ብቻ ነው የተማርኩት። ይሄ ምን ይላል? አልጨረስኩም። ኧረ እኔ አላነብም። አንተ እንደዚህ አይነት ነገር አታስነብበኝ። ያው የፊደል ስህተት ነው። እዚህ እሺ ማኔ ምን ይላል? አንብበው። ታብታብ እያደረጋችሁ እስኪ ታብታብ እኮ አነበብኩት፣ ግን የፊደል ስህተት ነው አይደለም። ይኸውልህ የተቀጠቀጠ አለ ብልቱም የተቆረጠ ወደ እግዚአብሔር ጉባኤ ይግባ አለ። አየህ እኔ የምለው እንትን ምናምን ሱሪ ምናምን እየተከፈተ ነገሩ ሱሪ አልነበረም ያኔ ቀሚስ ምናምን ቼክ እንዲከፍተው ቼክ አድርገው ነው የሚያስገቡት መቀጥቀጡንና መቆረጥ አለመቆረጡን። እኔ እንጃ ብርዝና እኔ ስለ እንደዚህ አይነት ነገር እኮ እንትኑ የለኝም፣ ማቲም አይደው የለኝም። ኧረ ጠልና እሺ ዲቃላ ወደ እግዚአብሔር ጉባኤ ይግባ አለ። ዲቃላ ምንድን ነው ያጠፋው? ያውም እስከ 10 ትውልድ አለ። እስቲ ትሰማማለህ በዚህ? እኔን ብራዘር ለማለት ብርዝና ብለህ የብርዝ ስም ትሰጠኛለህ እንዴ? ጠልና ሰሚ ብርዝና አንድ ነገር ልንገርሽ። ጠልና ተማ ኧረ ምን ሆነህ ነው ጉፍጠጥ የምትለው አንተ? በእናትህ እንደዚህ አይባልም። በቃ እምነትህ እምነት ነው። በቃ የራስህን እምነት ይዛት ነው እምነት ላይ ምን እንደዚህ እንትን አስባለ? ፍትህ ነው። እሺ ለምሳሌ መጽሐፍ ነው የተጻፈው ነው። በቃ የራስህን መጽሐፍ አታነብም? የራሳችሁ ቁርአን ራሱ አንተ አምላክ ትችላለህ እኮ ገባህ? የሰው ሃይማኖት ለምን አንካሳ፣ አፍንጫ ደፍታጣ፣ ትርፍ አካል ያለው፣ እግረ ሰባራ፣ እጀ ሰባራ፣ ጎባጣ፣ ድንክ
አይነ መጭማጫ፣ ከካም፣ ቋቁቻም፣ ጃንደረባ፣ ነውረኛ ሁሉ አይቀርባል። እነዚህ ሁሉ የማይገቡ ናቸው። ትስማማለህ? በእነዚህ አሁን አንተ አፍንጫ ደፍታታ ነው አገባ እንዴት መጽሐፍ አንብቤ አላውቅም፣ ግን የሱ ሃይማኖት ውስጥ ለምን ትገባለህ አንተ ሲጀምር ማለት ነው? እና ታዲያ እንዴት ነው ማለት እኔ አምላክ እኔን ከፈጠረኝ በኋላ እንዴ አንተ አፍንጫ ደፍታታ ነው ምናምን እንዳገባ እንዴት ነው የሚባለው? ብርዝና ለምንድን አንድ ነገር ልንገርህ። አንተ ምንድነው? እምነትህ ምንድነው? እኔ እምነቴ የኢየሱስን አምላክ ነው ማለት ነው። ኦርቶዶክስ የኢየሱስ ክርስቶስን አምላክ ስማ ልነግርህ ነው። ኦርቶዶክስ ነው እኮ ኦርቶዶክስ ነህ ወይስ ፕሮቴስታንትን ሙስሊም ነህ? ምንድነህ? የኢየሱስን አምላክ ነው የማመልከው። ሙስሊም ነኝ። ጀምረ እንደናንተ አይነት የተሸጠረ ወንድ እያለ ማለት ነው ገባ? አንተ ከሸገር ልጅ ጋር እንትን አትልም። እሺ አንተ ተደምረ ነው አሁን የኢትዮጵያ ሕዝብ ስንት ሺህ ምናምን ሚሊዮን የሞላ ነው ስትል እሺ ነው እሺ ቤት ነው የኢትዮጵያ ሕዝብ እሺ ቤት አረከው ሚሊዮን ለምንድን በቃ ማውራት የለብህም እንደዚህ ማውራት የለብህም። አንተ ምን አስጎረጎረ እንደዚህ ነው? እንዴት አንተ ለምን ታወራለህ? አንተ ስለምን ነገር እኮ አላወራሁም። ግን የሰው እምነት ለምን ትነካለህ ነው? በቃ መጽሐፍ ቅዱስ ላይ የተጻፈ ነው። የተጻፈው ለራሳቸው ነው። ዳጊ ነው እኮ የጠየቅኩኝ እኮ አሁን ብራዘር፣ ምንድነው ይሄ ሁሉ የሚያንጫጫ ነገር ነው እንዴ? አንተ ነህ ጓገጭ ምናምን ለምን እኔ አሁን እንዴ ምን ሆነ ነው? ለምን በእናትህ ያው ነው በእናትህ ቦቴ የሆነ ጋቢና ይዘህ አንተ በእናትህ ታወራለህ እንዴ? በኋላ ባለው በመፍቻው እንዳልነቅልልህ አፍንጫህ ነው። ሰውን በመልካችን እንደ ምሳሌያችን እንፍጠራ አለ እግዚአብሔር። ስለዚህ እግዚአብሔርን ነው የምመስለው። እንደዛ እያልክ ነው እና የእግዚአብሔርን ጋቢና ነው እየሰደብክ ያለው። እንደዛ ነው እነገሌና እንደ አንተ አይ እንደዛ እያልክ ነው። አንተ ነህ እኮ እያልክ ያለው ሰውን በመልካችን እንደ ምሳሌያችን እንፍጠራ። በቃ እንደዛ ማለት የለብህም አንተ። እና ታዲያ ለምንድን ነው እሱ በመልኩ የፈጠረውን ነገር የምትሰድበው? እሺ እሱን እየሰደብክ ነው። ጋቢናውን እንዲህ ነው እያልክ ነው። እና ስለዚህ እኔን ስትሰድብ በመልኩ ስለሆነ የፈጠረው እንደ አንተ እምነት በመልኩ ስለሆነ የፈጠረኝ። ስለዚህ ምንድነው ያው አምላክን ነው የምትሰድበው ማለት ነው። እንደዛ ሳይሆን አንተ ነገረ ስራ ነው እንደዛ እንድሰድበው ያስገደደኝ ማለት ነው። ገባ? አይደረግም። ለምን ጋቢና ምናምን አሁን ደህና ጋቢና እንዳለው ደግሞ አይባልም። አንተ ጥሩ ስብዕና የለህም ሲጀምር ማለት ነው። ጥሩ ስብዕና የለህም። ገባህ? አንተ ደግሞ ማለት ነው ማን ነው አንተ ነህ የምትለው? ማን ነው? ኧረ በእናትህ እንደዚህ አይነን እንዳላውጣ ማንን ነው? እኔ አልገባኝም ብራዘር። እዚህ ጋር ሰው ይታያል። አንተ በእናትህ ፈረፋው የምትሰልኩ በእናትህ አንተ ልታወራ ነው? ያናገረ ነው። አይዞህ በስፔር ፓርት እንዳልሸጠ እዛው ሱቅ ነው ቁም ነገር ሱቅ ውስጥ እንዳልሸጠ ስማ። እኔ ወላሂ እኔ ሰው ሰድቤ አላውቅም። መሳደብ አልወድም እና ስድብም ባህሪ አይደለም። ግን ኢየሱስ እናንተ ደንቆሮች እያለ ይሳደብ ነበርና ደንቆሮ እናንተ ስድብን ስድብ ያነሳዋል። የሰው እምነት አትንካ እና ለምን ትሳደባለህ? የሰውን እምነት አትንካ። ለምን ትሰድበኛለህ እኮ? የሰውን እምነት አትንካ። እኔ ለምን ትሰድበኛለህ? የሎ አላስተዋውቅም ሰር ማለት ይቦይ ልኩ ቢሞክ ጫት ሐራም ቲቪፒ በውስጥ አናግረኛው። እኔ አሁን መግዛት ምናምን የምትፈልጉ ካላችሁ ብዙ ካለ እሺ፣ እና በውስጥ ምናምን አናግሩኝና የእውነት መወያየት ማነው መወያየት አልኩኝ። አየህ የእውነት መግዛት የምትፈልጉ ካላችሁ ማለት ነው
ከዛ በተረፈ ችግር የለውም። የህንፃ መሳሪያ አብርሽ አደከሙኝ። ያው የጌታ ሰው ጸጋው የበዛለ በጸጋው የምትኖር ጸጋው ሞልቶ የፈሰሰልህ እንዴት ነህ? ኢየሱስ ጌታ መሆኑን ትሰብካለህ። ቆይ እንዳትወጣ ድምጽ እየተሰማ አይደለም። ይመጣል። ችግር የለም። ድምጽ አይሰማም። ድምጽ ኢየሱስ ጌታ መሆኑን ሳትሰብክ እንዳትወጣ ነግሬሃለሁ። ድምጽህ ለምንድን ነው ሚውት አድርገኛል? ሚውት ነህ። ሚውት የለም፣ ድምጽ የለም። ድምጽ ደህና ሰው አግኝቼ ወጣብኝ በኋላ። ማነው ደግሞ አዴ ወይዬ ጀናንሳና ኢየሱስ ጌታ አይደለም በልስ። እንደዚህ አንሳና ማለት እንዴ ጀናንሳና ኢየሱስ ጌታ አይደለም በልስ። ምን ማለት ነው? ማለትማ ኢየሱስ አምላክ አይደለም ነው። እሺ እና እኔ ምን ልበል? በቃ አትፍዘዝ። የፍዝዝ የሚለው ነው። አየው ነው እንደሚለው የወንጌል እጥረት አጋጥሞናል እዚህ ቲክቶክ ላይ። ዌልካም እጅህን እስኪ አንዴ ወደ ላይ አንሳና ኢየሱስ አይመለክም በል። እጅህን ወደ ላይ አንሳና ኢየሱስ ሰው ነው በል እስኪ። ምን አልክ? እጅህን ወደ ላይ አንሳና ኢየሱስ ሰው ነው በል። ሰው ስማ ለሽ እጅ ወደ ላይ አንሳና ኢየሱስ ሰው ነው በል። ግን እንደዛ ሊበል? አዎ እስኪ ገባር ኢየሱስ ሰው ነው። ተው በእግዚአብሔር አይቀለድም። እና ምንድነው ኢየሱስ? አይ ተው ነብዩ መሐመድ ሰው ነው። ኢየሱስ ሰው ነው። መካ ላይ የሞተ ሰው። መረጃ ላሳየሽ። ያው በመረጃ አይደለም ነው። ኢየሱስ ሰው ነው። ግን ያው እስቲ ሐዋርያት ሥራ ምዕራፍ 2 ቁጥር 22 አሜን። ስማ የእስራኤል ሰዎች ሆይ ይህን ቃል ስሙ። ራሳችሁ እንደምታውቁት የናዝሬቱ ኢየሱስ እግዚአብሔር በመካከላችሁ በሱ በኩል ባደረገው ተአምራትና በድንቆችም በምልክቶችም ከእግዚአብሔር ዘንድ ለእናንተ የተገለጠ አምላክ ነበር? አረ አይደለም። ጌታ ነበር? አረ አይደለም። ሰው ነበረ። ሰው ያው እዚህ ጋር ማን ነበር ይላል? ሰው ነበር ይላል። ብራዘር አየው። ስለዚህ ኢየሱስ ሰው ነው በል እስቲ አንዴ እጅን አንሳ ነው ተከተለ ነው ማለት እጅን ወደ ላይ አንሳና ኢየሱስ ከእግዚአብሔር ዘንድ የተገለጠ እዛች ጋር ነው አልገባም። እና ምንድነው ኢየሱስ ነገር
እኔ ወጣት አይ ተው እዛች ጋር አልገባም። ይሄ ምን ይላል እኮ ሰው ነኝ አለ መጽሐፉ። ተው ምንድነው ተምቶ ሰው ነኝ አለ እኮ በቃ ሰው ነኝ አለ ኢየሱስ። ምን አልከኝ? ኢየሱስ ሰው ነኝ አለ በቃ። ከዚህ በላይ ምን ነው? በእግዚአብሔር እኔ አልቀልድም። ውጣልኝ ቶሎ ጥፋ። አልፈልግም አልወጣም በግድ ነው ራሱ ታልከለ አላህ ልጅ እግዚአብሔር ውጣ። ተማ ስንት አምላክ ነው የምታመልከው? ቁም ነገር እስኪ ስንት አምላክ ነው የምታመልከው? እንትን ላይ ስማ ስንት አምላክ ነው የምታመልከው? ስንት አምላክ ነው? ቢዝነስ የተደረገ ከሆነ በባህሪው ጌታ አይደለም ማለት ነው። አየው። ስለዚህ አብን ግን ማንም ጌታ ያደርገው የለም። ኢየሱስን ጌታ አድርጎታል፣ መድኃኒት አድርጎታል። ልባር የተደረገ ነው። ህይወት ሰጥቶታል። ህይወት አልባ ነበር። አብ በራሱ ህይወት እንዳለው ለወልድም በራሱ ህይወት እንዲኖረው ሰጥቶታልና አለ። ስለዚህ ኢየሱስ እስቲ ጌታ በባህሪው ጌታ እንደሆነ አሳይኝ እስቲ አንድ ጥቅስ ወይ ደግሞ አምላክ እንደሆነ። እሺ ኢየሱስ አምላክ እንደሆነ ከኔና ካንተ ማን ይበልጣል ግን? ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ልትል ነው መቼስ። ዮሐንስ ወንጌል እንደ እሺ ስማ አባት እየሰማኸኝ ነው? እስቲ ሱራ 20 ቁጥር 4 ግፈት። ስለማን ነው የሚያወራው? ስለዚህ ኢየሱስ ክርስቶስ አምላክ አይደለም ማለት ነው በባይብል መልስ የለውም። ሱራ 20 ቁጥር 4 ግፈት። ስለዚህ ክርስትና መልስ የለውም ማለት ነው። በቃ ተስማምተናል። ሱራ 20 ቁጥር 4 ግፈት እኮ ክርስትና መልስ የለውም ማለት ነው። መጀመሪያ እሱን እንጨርሳ። ክርስትና ኢየሱስ አምላክ ለመሆኑ መልስ የለውም። መልስ ከዚህ ጋር እንሰጠዋለን። ከሱራ ባይብል ላይ መልስ የለውም። እንሰጠዋለን። ባይብል ላይ ራሱን አይችልም። ባይብል ራሱን አይችልም። እንዴት አይችልም? ሰማ እኮ ከቻለ ከቁርአን ደረሰን ኮንክሉዥኑን እንዘራለን። እስቲ ሱራን ክፈት። ተጠየቁን መጀመሪያ ሱራን ክፈት። ኢየሱስ ክርስቶስ ደርኒና አቀራ ምድርን ባይብል ራሱን ችሎ አይቆምም በለኝና ቁርአን ላይ እንሄዳለን። ችግር የለውም። ባይብል ራሱን ችሎ መቆም አይችልም። በቃ ባይብል ላይ ተተናል። ቁርአን ላይ እንሂድ ካልከኝ እንሄዳለን። ችግር የለውም። አረ መሄድማ አይምባልክ እኮ አይችልም በለኛ። ባይብል ራሱን ችሎ መቆም አይችልም። መልስ አጥቻለሁ። ባይብል ላይ ራሱን ችሎ ህያው ሆኖ የሚኖር ነው። ታውቃለህ? ስጠኝ እስቲ ከህያው ሆኖ ከሚኖረው ላይ ስጠኝ እስቲ። ኢየሱስ አምላክ ነው የሚለውን ጥቅስ ስጠኝ። ኢየሱስ ስማ፣ አንተ አሁን አምላክነትህን ሰው ቢመሰክርልህ ነው የሚሻለው ወይስ አንተ ራስህን ብትመሰክርልህ? ችግር የለውም። የፈለግከውን አምጣ። አንተ ኢየሱስ አምላክ ለመሆኑ የፈለግከውን መረጃ አምጣ። አይደለም ኢየሱስ አምላክ እንደሆነ ሱራ 20 ቁጥር 4 ይናገራል እኮ። ምድርና የላይ ማለት ከፈጠረ አምላክ ተወረደ። ባይብል ላይ መረጃ የለኝምና ቁርአን ላይ እንሄዳለን በለኝ። ባይብል ላይ መረጃ የለኝም። ራሱን ችሎ መቆም አይችልም። ባይብል ላይ ማለት ነው ከላይ የወረደው የህያው እንጀራ የሆነ ኢየሱስ ክርስቶስ ነው። ኢየሱስ ህያው እንጀራ ነው እንጂ አምላክ አይደለም ማለት ነው። እሺ ተስማምተናል። አምላክ ነው፣ ያንተም አምላክ ነው እሱ። ስማ ህያው እንጀራ እኮ ከበላህ በህይወት ትኖራለህ። ስለዚህ አምላክ የምትሾመው አንተ ነህ ራስህ ላይ እኮ። መረጃ የለም፣ ጠፋ። መረጃ ጠፋ። እሺ ደስቶሽ አንተ የሚልን ለምን አሰማም? ምንስ የት አለ መረጃ? አስተኛሽ ነው በአማርኛ ስላልተጻፈ ነው የምትፈራው?
አሃ ባይብል ላይ መረጃ ጠፋ። ጨረስን። ባይብል ላይ አንድ መረጃ እንኳን ማን ነው ጨረሰው? ማን ነው ጨረሰው? እሺ ስተኛ የመጀመሪያና የመጨረሻ እሱ ነው። በመጀመሪያም ነበረ እስከ መጨረሻ አለ። ማን ነው? ሞቷል እኮ ኢየሱስ ሞቶ እኮ በመጀመሪያ ቃል ነበረ። እሺ በቃ እንደዚህ አትልም። ዮሐንስ 1:1 ነው። ያው ለምሳሌ ዮሐንስ 1:1 ላይ በመጀመሪያው ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ፣ ይህም በመጀመሪያው በእግዚአብሔር ዘንድ ነበረ፣ ቃልም ስግማን በመጀመሪያ ዘንድ ነበረ። ማን ነው? ልጨርስልህ። በመጀመሪያ ዘንድ የነበረው ማን ነው? እርሱ ዘንድ የነበረው ማን ነው? እሺ እንስማማ፣ ችግር የለውም። በመጀመሪያ ቃል የተባለው ማን ነው? እንስማማ። ማን ነው ቃል የተባለው? ማን ነው የተባለው? ንገር፣ ማን ነው የተባለው? አንተ ንገረኛ። አንተ አይደል እኔ መረጃ ያመጣው? እኔ ላይ አትታከክ። እኔን ትሆን ማን ነው ሆነ? ንገር። አንተ ቃል የሚለው አንተ ነህ። አንተ በመጀመሪያ ማን ቃል ሆነ? የእግዚአብሔር ቃል ነው። በቃ የእግዚአብሔር ቃል በመጀመሪያ የሆነው ማን ነው? የእግዚአብሔር ቃል እና አይደለም ስህተት ነው ቃል የሚለው ሎጎስ ወጣ። አስጨነቅኳቸው። በቃ ተጨነቁ። ሚስኪኖች አስተካከል። ስትሬት ክሮስ አረቢስ አንተ እንዲህ ይዘህ ነው እንዲመጣው። በዚህ እኔ የምልህ አፐርካት እንዴት ነው? አፐርካት እስኪ እንዴት ነው? እንዴት ይዟል? አሳይ። ምን አፐርካት አሳይ። ላሳይሽ። ክሮስ ነው እንደዚህ። ክሮስ አፐርካት አሳይ። ክሮስ ይባላል። ወይዬ ህዝብ አደባባይ ማለት ነው። ምን ጌታ አይደለም? ምን አልከኝ? እንደናንሳና ወደ ላይ ኢየሱስ ጌታ አይደለም በል እስቲ አንዴ። ኢብሮ የት ሀገር ነው? ገልብጥ አንተ ገልብጥ። ይከብዳል እንደዚህ። ስልክ ተደወለብኝና ሄሎ ሰላም አለይኩም። ወላሂ እኮ ግቡ አንድ ላይ። አይ በቃ ችግር ምናምን ሲኖር ምናምን ደውልልኝ። እሺ ያው መስጂድ ከገባሁኝ 6 ሰዓት ተኩል ምናምን ላይ እገባለሁ። አሳውቃለሁ ስገባ። እሺ ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። እንዴት ነህ? ሰላም ነው። እንዴት ደህና ነህ? አማን ሰላም። ስለምን ተነሳ? መቼ? ከሰዓት ወደ 3 ተኩል 4 ሰዓት ሰላም ነው። አልሐምዱሊላህ። እቃ ልትገዛኝ ነው ትላለህ? ሞርሴታ ምንድን ነው ሞርሴታ?
አንድ ጊዜ ላይ ኢንሻአላህ ያንተ ስልክ ነው አይቀድም ኢንሻአላህ እሺ ኢንሻአላህ እሺ ኢንሻአላህ እሺ ኢንሻአላህ እሺ ኢንሻአላህ እሺ السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله. ቅንድብ እንዴ ጎትታው ነው ወይስ እንዴት ነው? ኧረ ስፖርት ነውና ጀስት ይመጣል ፌስ ሼፕ ነው። እሺ ولله ما في السماوات وما في الأرض ማለት ጻድቅ ማለት አንድ ሰው የሚገባውን መስጠት አንዴ ይቅርታ ማለት የፎርምድ አንዴ ይቅርታ የእናንተ ምንድን ነበር? አንዴ የኛን ጨርሳለሁ ግን አንዴ ፖይንቴ ምንድነው ጽድቅ ከመኛ ስላልከና ለማውራትኛ ዲስከስ ለማድረግ እንዲያመቸን ማለትም ሁሉም ቪው ዳሰስ ለማድረግ እንዲያመቸን ሚኪ ሪፎርምድ ኦኬ ፕሮቴስታንት ነህ? ፕሮቴስታንት ነኝ ግን ጀነራል የክርስቲያን ቪው ነው አሁን እኔ የኛ ብያወራሁት ጀነራሊ ሁሉም ክርስቲያኖች አክሰፕት የሚያደርጉት ነው። ኦኬ ንስሐ የሚባል ነገር የለም ነው በእናንተ? ንስሐ የሚባል ነገር የለም ሳይሆን ምንድነው ለንስሐችን አማላጅ አለ ነው። አማላጁ ደግሞ ጌታችን ኢየሱስ ክርስቶስ ነው። እሺ ኢሳይያስ 55 አንዴ ክፈትልኝ። እሺ በቃ እሱ ያንተ ሐሳብ አንዴ ልጨርሳ አንዴ እኮ ቀላቀልካ ሳታስበው ቀላቀልክ እንመለሳለን። ቀላቅያ አይደለም ሁለቱንም ስለምመልስልህ እኔ የእናንተን ቪው ተናገር አላልከኝም? ቪውን ልናገርና ጨርሼ ከዛ ያንተ አሁን ይሄ የግቤ ብቻ ቪው ነው ችግሩ የኛ ቪው አይደለም። እሺ እንደዛ እኮ ያንተ ቪው እንዳልሆነ ክፈት። እሺ ኢሳይያስ 55 ቁጥር 6 እና 7 ክፈትልኝ መጀመሪያ። እከፍታለሁ ችግር የራሴ ቪው ነው ካልክ ሁለቱንም አስረዳለሁ እኮ አስረዳለሁ ችግር የለም። ኢሳይያስ 55 ቁጥር ስንት? 6 እና 7 እሺ እግዚአብሔር በሚገኝበት ጊዜ ፈልጉት፣ ቀርቦም ሳለ ጥሩት። ክፉ ሰው መንገዱን በደለኛ ሐሳቡን ይተው፣ ወደ እግዚአብሔርም ይመለስ፣ እርሱም ይመራዋል፣ ይቅርታውም ብዙ ነውና ወደ አምላካችን ይመለስ ይላል። ስለዚህ ክፉ ሰው ክፉ መንገዱን ትቶ በደለኛ ይቶ ይቅርታ እንደሚደረግለት ይናገራል አይደል? ልጨርስ እሺ ዛሬ ነገረች። ይሄኛው ጥቅስ ብቻውን አይደለም የሚገኘው። መጽሐፍ ቅዱስን ስናነብ በአጠቃላይ ነው ማንበብ ያለብን እና በሙሴ ሕግ ምን ይላል? ደም ሳይፈስ ስርየት የለም ይላል። እዚህ ጋር ኢየሱስ እሺ አሳየኝ፣ የት ጋር ነው ያለው? እንደዛ አመጣላል። ኢየሱስ የለም በዚህ ሰዓት ላይ። አሁን ኢየሱስ የሚል ነገር መጀመሪያ ስለሞት ኢየሱስ ሆነ ሰው እንደተገደለ መጀመሪያ አሳየኝ። አሁን እነዚህ ኢሳይያስ ተገድሎ አይደለም ኢየሱስ የዛኔ ተገድሏል አላልኩም? እኮ የዛኔ ተገደለ ሳይሆን ኢሳይያስ ሲናገር ይህንን በደለኛ ሐሳቡን ይተው፣ ወደ እግዚአብሔር ይመለስ፣ እርሱም ይምረዋል ይላል። ስለዚህ ሐሳብን ከተውክ ንስሐ ከገባ እንደምትማር ይቅርታውን ብዙ ነው ይላል። ይቅርታ እንደሚያደርግ ደግሞ ራሱ እግዚአብሔር ደግሞ ብሏል፣ በደል ሳይፈስ ደም ሳይፈስ ስርየት የለም ብሏል። ስለዚህ አንዴ ላውራ እስቲ፣ እኔ እያወራሁ አይደለም እና እኔን ብታስወራኝ ደስ ይለኛል እኮ። እዚህ መጀመሪያ ይኸውልህ አንዴ ላስወሩኝ ምናምን ፖሊስ ጣቢያ አይደለም ያለው። አንዴ ተረጋጋና እዚህ ሳይሆን የምር ኦነስትሊ መልስ ፈልገህ ከሆነ እኔንም እኮ ይሄኛው አንተም እየቀጠልክ አንዴ ተረጋጋ፣ ታወራለህ። ረጋ በል አንዴ። እዚህ አሁን እንዳንዘል ከአንድ ጥቅስ ወደ ሌላ ክፍል እንዳንዘል፣ እዚህ ክፍል ላይ የሞተ ነገር አለው። የእሱን አሳየኝ። ኢሳይያስ 55 ለዚህ አሁን ይሄ ክፍል እየተወራ ያለው ከመስዋዕት ጋር የተያያዘ እንደሆነ እዚህ ላይ አሳየኝ። አንተ አስዩ የምታደርገው አቶሚዝም ነው። አቶሚዝም ማለት አንዱን ክፍል ብቻ ነጥለህ ለብቻው የተቀመጠ አይደለም። ሙሉ መጽሐፍ ቅዱስን ማወቅ አለብን። ሙሉ መጽሐፍ ቅዱስን ጳውሎስ ልትሄድ ነው። ወደ እነ ጳውሎስ እነዚህ ከሞቱ በኋላ ወደ እነ ጳውሎስ ልትሄድ ነው። ይሄ የተወራው ስለ እነ ጳውሎስ አይደለም። ወደ እነ ጳውሎስ ሊሄድ አይደለም። ወደ እነ ጳውሎስ ሊሄድ ሳይሆን
ራሱ ጳውሎስ ራሱ የጠቀሰው ከሙሴ ሕግ ነው አንደኛ። ሁለተኛ ደግሞ የመስዋዕት ስነ ስርዓት እንዳለ አንተም ታውቃለህ መቼም ክርስትናን አጥንታል። ስለዚህ ያ የመስዋዕት ስነ ስርዓት ወደፊት ለሚመጣው አማላጅ ወይም ለኢየሱስ ክርስቶስ ምሳሌ እንደነበረም ምታቅ ይመስለኛል። አስተምሮታል ካነበብክ ማለት አሳየኝ እስቲ እነ ኢሳያስ እንደዛ እንዳሉ እነ ሙሴ ይሄ እኛ የምናደርገው ወደፊት የሆነ የሚሞት አለ እኛ ዝም ብለን ምሳሌ ነው የምናደርገው ምናምን እንዳሉ የት ጋር ነው ማን ያለ እንደ ይቅርታ እኔ ነኝ የምቆራረጠው ወይስ? ኧረ በደንብ ትሰማለህ? ይሰማል ድምጼ? በደንብ ትሰማለህ። ሰማው ድረስ አብዱል ከሪም ዲዋና ገብታችሁ ሪፖስት አድርጉለት። ሪፖስት ኮፒ ሊንክ አድርጉለት። እዚህ ያላችሁ ሁላችሁም ትጫኑና ፕሮፋይል መጀመሪያ ላይ የምታገኙት ቪዲዮ አለ። እሱ ሼር ሪፖስት አድርጉ። እሺ እሺ። ይቅርታ አሁን ይሰማል? አዎ በደንብ ነው የምትሰማው። እሺ ኮኔክሽን ተቆራርጦብኝ ነው እና ለምሳሌ የኢሳያስ የራሱን ማለት ነው። እሺ ቆይ ሳትወዘጋገብ አንድ ናሙና ልስጥህ። ሳትወዘጋገብ ማለት ነው። የኢሳያስ የራሱን ጥቅስ ልጠቅስ የምታስታውሰውን አንድ ነገር ላቀርብ። በቃ አሪፍ ምሳሌ ገጠመኝ። ዳዊት አመንዝሯል አይደለ? ከኦሪዮ ሚስት ጋር። አዎ ይቅርታ አድርጎለታል አይደል? ይቅርታ አድርጎለታል። ግን እሺ ያቀረበው መስዋዕት አሳየኝ። እሱ ያቀረበው መስዋዕት አሳይ። ተቀሏል። ለምሳሌ ዝሙት ፈጽሟል። በድንጋይ መመታት ነበር። ከሁለቱ ባሏን አስገድሏል። አንድ ዝሙት ከባለ ትዳር ሴት ጋር ዝሙት ፈጽሟል። ሁለት ከሁለቱ የትኛውንም ወንጀል ብትወስድ ይሞታል። ከባልንጀራ ጋር ከሞተም ትወገራለህ። ሰው መተን ብትሞት ትወገራለህ። እግዚአብሔር እዚህ ጋር ለምንድን ነው ይሄኛውን ነገር የዘለለው? ተቀጥቷል እዚህ ላይ ወይስ ተጸጽቶ? የመስዋዕት ስነ ስርዓት ነበር። የመስዋዕት ስነ ስርዓቱ ደግሞ በየአመቱ ይቀርባል፣ በየጊዜው ይቀርባል። የመስዋዕት ማለት እዚህ የዳዊት ክፍል ዳዊት እንደዛ አድርጎ እንደተረፈ የዳዊት ክፍልንማ ዳይሬክትሊ ሁሌ መስዋዕት ባቀረቡ ቁጥር እኮ ሪከርድ አይደረግም። ግን ስነ ስርዓቱ አንዴ እንደተደረገ ማስረጃ ላመጣልህ እችላለሁ። ለምን ይቅርታ እንዳደረገለ ስለ ዳዊት ያረኩልህ ለዛ ነው እንዳታመልጥ ነው እዚህ አጥር ውስጥ ያስገባው። በነገራችን ላይ ዳዊትም የሚኖረው እኮ በአይሁድ ስነ ስርዓት ውስጥ ነው። ማስረጃ ስጠኝ እኮ ማስረጃ ክፍሉ ላይ ዳዊት እንደዛ እንዳደረገ ማስረጃ ስጠኝ። እንዴ አሁን ለምሳሌ ዳዊት የዛን ለምን እንደማያስኬድ ታውቃለህ? ሎጂክህ ለምን እንደማያስኬድ ልንገር። እኔን ተወኝ። እሺ ቆይ አንዴ ይቅርታ። ዝሙት ከሰራሱ ይወገራል አይወገርም? አንዴ ይቅርታ። ምንም ሳያውቅ ደግሞ አስር ይቅርታ ይሄ ወገን አለ። ላለማወቅ ይቅርታ አይደረግም። ላለማወቅ አይደለም፣ ያለማወቅ ጉዳይ አይደለም። አንተም ታውቃለህ። እሺ እንደዛ ከሆነ ዳዊት ምን ማለት መጀመሪያ ዘጸአትን አንብበዋል? ዳዊት ምንድነው ኃጢአት የሰራው? መጀመሪያ ይመልስልኝ። ዳዊት ብዙ ኃጢአት ሰርቷል። እሺ ክፍሉን ማታስታውሰው ማለት ነው? እሺ የኦሪዮን ሚስት አስታውሳለሁ። የኦሪዮን ሚስት ኦሪዮን እንዳስገደለ የኦሪዮን ሰው የገደለ ሰው ምንድነው ቅጣቱ? ሰው የገደለ ሰው ምንድነው ቅጣቱ? ሰው የገደለ ይገደላል። እሺ እዚህ ጋር እግዚአብሔር ፍትሃዊ ነው እኮ። እግዚአብሔር እኮ አንደኛ ማወቅ ያለብን ነገር አለ። አንደኛ የአይሁድን ዘጸአት ላይ ሙሴ የደነገገው ሕግ አለ። በዛ ሕግ ውስጥ ነው የሚኖረው ዳዊት ነው የሚለው እኮ። ለምን አልተመት? በዛ ሕግ ውስጥ እኮ ነው። በዛ ሕግ ውስጥ በሙሴ ሕግ ውስጥ ሰውን በሚመታ ፈጽሞ ይገደል ነው የሚለው ቃል በቃል። ለምን አልተገደለም ዳዊት? ዳዊት ለምን አልተገደለም? እግዚአብሔር እኮ በራሱ መንገድ ቀጥቶታል። እግዚአብሔር ዳዊት እኮ እዛ ጋር ተቀመጠ። ያ ሕግ አይሰራ ልነግርህ እኮ ነው። ዳዊት የዛኔ ንጉስ ነበር፣ አንተም ታውቃለህ። ስለዚህ ሰውየውን ሄዶ ገድሎት አይደለም፣ ፊት ለፊት ነው ያሰለፈው። አይተህ ከሆነ ዳይሬክትሊ አልገደለውም። ዳዊትን አልገደለውም። ጦርነት ላይ ነው የሞተው ኦሪዮ እኮ ገባኝ እኮ። ስለዚህ ዳዊት ሰው አልገደለም ነው ሐሳብክ? አዎ የግድያ ወንጀል ዳይሬክትሊ አልፈጸመም፣ ግን ጦርነት። ስለዚህ የግድያ ወንጀል ስላልፈጸመ ነው። አንዴ ይቅርታ፣ የግድያ ወንጀል ስላልፈጸመ ነው ያልተቀጣው ነው ሐሳብክ? ዳዊት እኮ ዲሲዥን እንደ ወታደር እንደ አትወላወል የተማታውተው ይቅርታ ጋር ማለት ነው። በዚህ እንደ ጦረኛ ዲሳይድ ማድረግ አለበት። ፊት ለፊት ማን ነው የሚሰለፈው የማይሰለፈው የሚለውን። ወንጀል ሰርቷል ዳዊት ወይስ አልሰራም? እዚህ ላይ ልጁን ገድሎታል ወይስ አልገደለው ነው ፖይንቱ። ኃጢአት ሰርቷል፣ ግን ጦርነት ላይ ነው ያዘመተው።
እንጂ አልገደለም። እንትናን ኦሪዮን አልገደለውም ነው ሐሳብክ። ስለ እሱ አይደለም የገደለውን ስለ አክቹአሊ በዛ ሊከሰስ አይችልም ነው። እሱ አይደለም የገደለው ሳይሆን ዳዊት ጦር አዝማች ነበር እና ጦር ሲያዘምት ፊት ለፊት አደረገው። ገብቷል። ሌላም ሰው እኮ መሞት አይቀርም ነበር እኮ ገባኝ። ማን ነው አስገዳዩ? እዚህ ላይ ማን ነው ገደለ ተብሎ የተቀመጠው? ፊት ለፊት እንዲያሰልፈው ነው ያዘዘው። አይተቆም እኮ ማን ነው ገድለው የተገደለ ተብሎ የተቀመጠው? ኢንቴንሽኑ መጥፎ ነው። እሱ ዳይሬክትሊ እንዳልገደለ በኢንቴንሽን ደረጃ አይደለም። በኢንቴንሽን ደረጃ ሳይሆን አንተ ገዳይ ቀጥረ ሰውን ካስገደልክ፣ በነገራችን ላይ አንተ ነህ ገዳዩ። ቀጥሮ አስገድሎ አይደለም፣ ጦርነት ላይ ነው ያሳተፈው። ቀጥሮ ቢያስገድለው እሺ፣ ግን ጦርነት ላይ የፊት ዘማች ነው ያደረገው። አይ እንደ ቀጥሮ እንዲህ ለማስገደል ነው። ከፊት ለፊት አድርጉት ብሎ ኢንቴንሽናሊ ነው እንዲገደል ነው ያደረገው። ከፍከፍሩን ቶታል ያታስተውሰው። ኢንቴንሽኑ አይደለም ጥያቄ። እሺ አሁን እሱ ገድሏል ወይስ አልገደለም? ተከሷል በዛ ወይስ አልተከሰሰ? ገድላል ነው የተባለው ወይስ ለዛ ነው የተረፈው ነው? አንዱ ላይ ቁም እኮ እኔ ነገርኩህ እኮ። ያው የሙሴ ሕግ ሲጀመር ምን ይላል? የሚገድል የገደለ ሰው የሸምቆ የገደለ ሰው ይገደል ይላል የሙሴ ሕግ ማለት። አሁን ፖይንቱ ዳዊት ይሄኛው ግን ምንድነው? ዳዊት በግድያ ተከሷል ወይስ አልተከሰሰም? ተረጋጋ። ዳዊት በግድያ ኦሪዮንን ገሎታል ወይስ አልገደለውም? በግድያ ይሄ ሆን ብሎ እንዲገደል አድርጓል እኮ። ስለዚህ በዚህ በግድያ አይከሰስም። ገላል አይባልም ነው ሐሳብክ? ገላል አይባልም አላልኩም። እሺ አረባ ካንተ ሰው ያረባ ኢንቴንሽኑ እንዲሞት ነበር፣ ግን የገደለበት መንገድ እንዴት ነው? እሱን ተው። አሁን እሱ ፊት አሰለፈ። እዚህ ጋር አሁን ዳዊት ኦሪዮ በመሞቱ ዳዊት ኦሪዮንን ገለሃል ተብሏል ወይስ አልተባለም? አልተባለም እኮ አላልኩም። መጀመሪያም እኮ እኔም ገሏል ብዬ ነው ያወራሁት። ሰውራድ እሱ እዛ ቦታ ላይ አይ ለምንድን ነው ታዲያ ከገደለ ለምንድን ነው ያልተገደለው እሱ? ወይም ደግሞ በግድያ አልተከሰሰም በላይ እኮ ያልኩትን እኮ ለመስማት ፍቃደኛ አይደለም። የገደለበት ዳዊት ዲሲዥን ሜድ ያደርጋል አይደል? ፊት ለፊት ማን ነው የሚዘምተው? ማን ነው? እሱ እንዴት እንዳስገደለው ነው እየነገርክኝ ያለው ወገን። እንዴት እንዳስገደለው ነው ነገር ግን ሌላ ሰው ፊት የሚዘምት አለ። እሱ አይደለም ፖይንት አረባ ህፃናት አይደለንም። አንዴ ተረጋጋ። እንዴ የጠየኩ ዳዊት ጥያቄውና ጥያቄው የትም አታመልጥም። ጥያቄው ለዚህ ፖይንቱ ምን መሰለክ? ዳዊት ይሄንን እንዴት ገደለ የሚለውን ቀጥታ ሄዶ ይውጋውም ሰው በሰውም ያስወጋው ዳዊት ኦሪዮንን ገሎታል ወይስ አልገደለውም? ይሄ ነው ፖይንቱ። በዚህ በግድያ ይከሰሳል ወይስ አይከሰስም? ይሄ ነው ፖይንቱ። በግድያ አይከሰስም፣ ምክንያቱም ጦር ላይ ነው ያለው። ግን ገለሃል ማለት ይቻላል። ኢንቴንሽኑ እንዲሞት ስለነበር ማለት ነው። ኢንቴንሽኑ እንዲሞት ስለነበር ገለሃል ማለት ይቻላል። መጽሐፉ ጋር ነው አቋለው እኮ ክፍል አትገለባበጣት አይደል? አቋለው እኮ መገለባበት ሳይሆን አንተ ካታጎሪ ሜድ ማድረግ አልፈለግክም። ካታጎሪው ምንድነው እኮ? ምረጥ አንዱ ላይ ወገን፣ ምረጥ አንዱ። ወይ እሱ አይደለም የገደለው ወይ ደግሞ እሱ በዛ መልኩ ገድሏል ነው። ዞሮ ዞሮ እኮ ኢንቴንሽኑን ነው ማለት ኢንቴንሽኑን ነው ባይብል ኮንደም ነው ያደረገው እንጂ ዳዊት ጦር ያለታል ሰዎች ይሞታሉ እኮ ጦር ላይ። እሺ የኦሪዮ ሚስት እሱ ነው ገድላል ተብሎ የተከሰሰው ወይስ ሌላ አካል ነው የተባለው? ማስረጃ አሁን ያንተን ኦሪዮን ነው። ኦሪዮን ገድላል የተባለው ዳዊት ነው ወይስ አይደለም ተብሏል። ግን ኢንቴንሽኑን ሲያመለክት ነው። ማን ያለው እንደዛ? ናታን። ናታን ከማን ሰምቶ ነው? ናታንማ ከእግዚአብሔር ሰምቶ ነብይ ነው። ስለዚህ እግዚአብሔር አቃልህኛል ብሎ ተናገረ አይደለ? የኦሪዮ ሚስት እንትን ብላ የኦሪዮን እንደገደለው ተናገረ። አለቀ የመጀመሪያው። ስለዚህ ገዳዩ እሱ ነው። ሁለተኛ ደግሞ ዝሙት ፈጽሟል አይደለ? ዝሙት ከባለትዳር ሴት ጋር ዝሙት ፈጽሟል። እሺ ዝሙት የፈጸመ አይገደልም? ዝሙት የፈጸመ ይገደላል። ግን ይሄንም ደግሞ በተዘዋዋሪ ነው ዝሙት የፈጸመው በወታደሮቹ በኩል ነው እንደማትል ተስፋ አደርጋለሁ። በተዘዋዋሪ ነው አላልኩም። በቃ ስለዚህ ቢያንስ በዚህኛው አያመልጥም አይደል? እሷን እኮ ባለ አልባ አድርጓታል እኮ መጀመሪያ አይተኮን። አይደለም ከዛ በኋላ ነው ታሪኩ እኮ ከዛ በኋላ ነው ያረጋትማ። ግን እኮ ዝሙት ነው ታዲያ። ዝሙት ማለት እኮ ኢሌጋል ኧረ በፈጣሪ እሺ አንዴ ልጠይቅህ። የሆነ ወንድ የሆነችን ሴት ዝሙት ከፈጸሙ በኋላ ከተጋቡ ይቻላል? አሁን እኮ ከፖይንቱ በጣም እየራቅን ነው። አንደኛ አራቅን ወላሂ ከዚህ አጥር የተመተው ለምን ደራቅን ታውቃለህ? ከፖይንቱ ዳዊት ስቲል የሚኖረው ምን አይነት ስነ ስርዓት ውስጥ ነው? የአይሁድ ስነ ስርዓት ውስጥ ነው። የአይሁድ ስነ ስርዓት ውስጥ ደግሞ የመስዋዕት ስነ ስርዓት አለ። የመስዋዕት ስነ ስርዓት
መስዋዕትማ ለምሳሌ የተለያዩ ነገሮች ነው መስዋዕት የምታቀርበው፣ ለዚህኛው አይደለም። ሰው ገድለህ የኃጢአት ስርየት መስዋዕት አለ። እሱማ ሊደረግ መስዋዕት አለ። የማያስገድሉ ናቸው እነዛ። ለማያስገድሉት ነው። ለሚያስገድሉትማ ኦልሬዲ ተቀመጠ እኮ እንዴ። የምትሞት ከሆነ የምን መስዋዕት ነው የምታቀርበው? ስትሞት እኮ ሰውነትን መስዋዕት የምታቀርበው ተመታ ስትገደል ነው ራስን መስዋዕት አድርገህ የምታልፈው። በዛ ነው አምላክ ይቅርታ። አንተ እኮ ያልገባ ዳዊት እኮ ንጉስ ነበር። whatever it is ዝሙት ፈጽመዋል እኮ ማን ነው ሊፈርድበት የሚችለው? ከሱ በላይ ያለው ፈጣሪ ነው። ፈጣሪ በራሱ መንገድ ቀጥቶታል ዳዊትን አይደል እኮ ምድር ላይ ማለት። ለምን እሱን ለምንድን ነው እንዲገደል ያላረገው? እኮ ከንጉሱ በላይ ያለው ንጉስ ያን ያረግ የተደረገው ሲጀመር ሲቪል ማጅስትሪ እንትኖች ናቸው፣ ባለስልጣናት፣ ፈራጆች ምናምን። ስለዚህ እግዚአብሔር አንድ እግዚአብሔር ይተዋዋል ህጉ። ፖይንቱን ልነግርህ ነው። ፖይንቱ ምንድነው? ዳዊት ንጉስ ነበረ። ምንም ይሁን ዳዊት የእስራኤል ንጉስ ነበረ። የእስራኤል ንጉስ ስለነበረ ከሱ በላይ ያለው ነው ሊፈርድበት የሚችለው ማለት ነው። ፈጣሪ እግዚአብሔር መፍረድ አይችልም። አዴ ሲያወራ አቃልሃለሁ እንዲያረጋለሁ ሲለው አልነበር እንዴ? እኮ አቃሎታል እኮ በጣም ብዙ ነገር እኮ ተፈርዶ። ታዲያ ሰው ታሪክ ሆነ በጣም በብዙ የእግዚአብሔር ህጎች ኮንፎርም ዳንዴ። ስለዚህ የእግዚአብሔር ህጎች የማይሰሩበት አጋጣሚ አለ ማለት ነው። በምድር የተደነገጉት ህጎች አንዳንዴ ሰዎች እንደዚህ ለሰዎች የወጡ ህጎች ለአንዳንድ ሰዎች ቪአይፒ ሰዎች አሉ ማለት ነው። አይደለም ፈራጆቹ የነበሩት አንተ ያልገባ ነገር ምን አለ? ቪአይፒ ስለሆነ ይሄ ህጎች ላይ አይካተትም ያልከኝ አይደል? አይደለም ዳዊት ራሱ እኮ ነው ፈራጅ እኮ በእግዚአብሔር ግን እሱ ራሱ ከህጉ በላይ ነው ዳዊት። እግዚአብሔርማ ፈረደበት እኮ ብዙ ነገር እኮ ነው እኮ። ታዲያ ሰው እኮ ይገደል የሚባለው ነገር የፍጡር ህግ ነው ወይስ የፈጣሪ ህግ ነው? ይሄ ሰውን ቢመታ ይገደል የሚለው ወይም ደግሞ ዝሙት ባልንጀራ ጋር የሚያመነዝር ይገደል የሚለው የፍጡር ነው? አንተ አሁን እንትኑን ቀይረሃል፣ ዲስከሽኑን ቀይረሃል። ዲስከሽኑ ምንድን ነው? ዲስከሽኑ ወደ ምን እንደለወጥተው እኔ እዛኛው ላይ የዚህኛው መልስ እግዚአብሔር የሚምርበት ቤዝ አለው እኛ ጋር አይደለም ያለን የነበረው። አንተ ግን እያወራህ ያለው የዚህኛው መልስ አየትም ወላሂትም አታመልጥ። ሊትራሊ ከዚህኛው ይሄኛውን ማምለጥ ምናምን ጉዳይ አይደለም። ለምንድን ነው በእንደዚህ አይነት አቲቲዩድ የምታወራው? አቲቲዩድህን አስተካክል መጀመሪያ። በእኔ መንገድ እንጂ ማምለጥ መደበቅ ምናምን የሚባል ነገር የለም። ስለማምለጥ ምናምን በዛ ወይ ባታወራ ጥሩ ነው። መሀል አልገባም ነበር ከዛራ ጋር ስተወራ እኔ ሲጀመር መሀል አልገባም ነበር። ግን የአንተ አቲቲዩድ ነው እኔ ራሱ መሀል እንደገባ ያደርገኝ። ምንም አቲቲዩድ እኮ የለም እኮ ጥያቄ ነው የጠየቁት። አታመልጥም ምናምን የሚሉ ቃላቶችን ባትጠቀም ችግር አሁን ተው በቃ መጀመሪያ ላይ ነበር። አሁን ፖይንቱን መሰለክ እዚህ ላይ ዳዊትን ዞሮ ይቅርታ አረገለት እኮ ነው። ዞሮ ይቅርታ እኮ አረገለት ዝቶ ተው እኮ። ለምሳሌ እግዚአብሔር ከዛተው መካከል አንዱ ምንድነው ሪፎርም ካስተው ዝቶ አልተውም እንዴ? እንዴት ነው የተው? የዳዊትን ታሪክ አላነበብክም እንዴ? እሺ ዛቻውን ታስታውሰዋለህ? አስታውሰዋለሁ። ክፍሉን አውጥቼ ላነብልህ ይችላል። እሺ ክፍሉን አንብቦስ አንዱ ምናልባት ትንሽ የረሳው አንብበዋል ከዚህ በፊት ግን ረስተው ሊሆን ይችላል። ዛቻውን እስቲ ሊፈጽም ሌላ ጉዳይ ነው የሚፈጥረው። ሚስቶችህን በአደባባይ አንተ በስውር ነው ያደረከው። አደባባይ ላይ ለዘመድ ሰጥቼ እንትን አስደርጋቸዋለሁ እኮ ነው ያለው እግዚአብሔር። እና ተደርጎበታል እኮ ያ ተፈጽሞ። አዎ ላሳይ። ሚስቶች ወጥቶ ሌላ ሰው እንትን አላቸው። አዎ ከዘመዱ ሊያው አደባባይ ላይ ህዝብ ተሰብስቦ ቆይ አውጥቼ ያሳያለሁ እንደተፈጸመ ማለት ነው። ወይኔ ትልቁ እኔ ታች አድርገኝ እና እሱን ትልቁ ላይ አድርገው። እግዚአብሔር ይሄኛውን አስደረገ ምን ማለት ነው እንዴ? እግዚአብሔር ይሄን አስደረገ ማለት እግዚአብሔር እኮ አንደኛ ምን እንደሆነ ታውቃለህ? እግዚአብሔር ሉዓላዊ ሪፎርምድ ሉዓላዊ ነው ይለኛል። ቆይ ተረጋጋ። ወደ ሳሩን አይተው ነው ገደሉን አላየኸውም? እንደ ገደሉ ሚስቶቹ ምንም በማያውቁት ነገር አደባባይ ላይ ተለጠለጡ ነው የምትለኝ? አንደኛ ቃልህን አስተካክል። እሺ ያው እንደዛ ነው። ሁለተኛ እግዚአብሔር እኮ ምድር ላይ ሀፕን የሚያደርገውን ማለት ነው ኦርዴን የሚያደርገው እሱ ያ ማለት ከፈተው ጥቅስ ማለት ኢቪል ራሱ ያደርጋል ማለት ነው። ራሱ ሄዶ እንደዛ እንዳልከው ራሱ እግዚአብሔር ፑሽ አድርጎ ያስደርጋል ማለት ሳይሆን እግዚአብሔር ሪስትሬን የሚያደርገው ኢቪል አለ። ያን ኢቪል አለው ያደርጋል ሀፕን እንዲያደርግ ያው ችግር ነው እኮ ሚስቶቹ ምንም በማያውቁት ነገር ከፈተው ጥቅሱን ቆይ እኔ ወይ ሌላ አውጣው። እሺ ምንድን ነበር? እሺ ኧረ በለው ኧረ ሪፎርምድ
ክፈተው፣ እየጠበቅኩ ነው። እሺ ቆይ ጠበቃ፣ ችግር ፈታ በል። ቁጥሩን ነግረህና ትከፍተዋለህ። ችግር የለም። አሁን ሰርች አድርጌ ማግኘት አለብኝ። ያ የተፈጸመበትን ቦታ እኔ ራሴ ፈልጋ እንዴ እኛ እኮ ስላላገኘሁት ነው። እንዴት ተፈጸመ አላየሁትም። እሱን ነው ማግኘት ያለብን። ከባድ ነው በጣም። ምዕራፍና ቁጥር ለምን አይሰጥንም? ወይ እኛ እናውጣለት እኮ እየፈለኩ ነው። አሁን ከአይምሮዬ ላይ ሸምድጄ ያለስኩት። ችግር አታስብ፣ ፈታ እንጠብቃለን። የተዛተበት ከሆነ እናውቀዋለን። ሪፎርም የተዛተበትን አስታውሰዋለን፣ ግን ከዛ በኋላ ያለውን የተዛተበትን ፓርት እናውቀዋለን። ሁለተኛ ሳሙኤል 12 ላይ ነው ያለው እሱ። የተዛተበት ሁለተኛ ሳሙኤል እዛ ጋር 12:10 ላይ ነው። ስለዚህ አቃለኛል የኬጢያዊውንም የኦሪዮን ሚስት ለአንተ ሚስት ትሆን ዘንድ ወስደሃልና ለዘላለም ከቤትህ ሰይፍ አይርቅም አለ። እግዚአብሔር እንዲህ ይላል፣ እነሆ ከቤትህ ክፉ ነገር አስነሳባለሁ፣ ሚስቶችህንም በዓይኒ ፊት ወስዳለሁ፣ ለዘመድም እሰጣቸዋለሁ። በዚያች ፀሐይ ዓይን ፊት ከሚስቶች ጋር ይተኛል። አንተ በስውር አድርገዋል አለ። ያው ተደብቅ ባለበት በስውር አድርገዋል። እኔ ግን በእስራኤል ሁሉ ፊት በፀሐይ ፊት አድርገዋለሁ አለ። ሚስቶቹ እንዳለ ተወስደው ሌላ አካል እንትን እንደሚላቸው ነው እየተደረገ እንትን እየተባለ እና ይሄ ነገር ተፈጽሟል ነው አንተ ደግሞ ያልከኝ ካልተሳሳትኩኝ። ተፈጽሟል። አንደኛ እግዚአብሔር የዋሸ ነው የምትለው ታዲያ እዚህ ስለ ሁለቱም አደገኛ ነው። ገባ እግዚአብሔር ቢት እንትን አላ ዝቶ ተው ብትል ይሻላል፣ ትንሽ ይሻላል። ምክንያቱም ዛተበትና ከዛ ይቅርታ አደረገለት ብትል የተሻለ። እስካሁን እኛ የምናውቃቸው ክርስቲያኖች እንደዛ ነው የሚያደርጉት። ዛተና ግን ፖይንቱ ምን እንደሆነ ነገር አንደኛ እኔ ከሪፎርምድ ወይም ደግሞ ካልቪኒስት እንትን ነኝ። ካልቪኒስት ትራዲሽን ያለኝ ነኝ። በካልቪኒስት ትራዲሽን ደግሞ ምን ይባላል? እግዚአብሔር የሚሆነውን ሁሉ ኦርዴን ያደረገው እግዚአብሔር ነው እና ደግሞ እግዚአብሔር ኢቨን ሰይጣን ላይ ኮንትሮል አለው። ሁሉም ሰይጣን የእግዚአብሔር ኢንስትሩመንት ነው ብለን ነው ምናምን። ስለዚህ ለምን ሁሉም ከእግዚአብሔር በታች ስለሆነ ማለት ነው። ማንም ለእግዚአብሔር የማይገዛ አካል ስለሌለ እግዚአብሔር ደግሞ ሁሉንም ነገር ወደ መልካም ስለሚቀይር እግዚአብሔር ከላይ ሆኖ ስለሚገዛ ጀስት ራሱ ኦርዴን እንዳደረገው አድርጎ መናገር ይችላል። ምክንያቱም እንደ ትንቢት ራሱ እንደሚያደርገው አድርጎ ለምን አለው ያደረገው እሱ ራሱ ስለሆነ። ግን ተፈጽሟል። ተፈጽሟል። አመጣለሁ። እሺ ቶ በቃ ተፈጽሟል። አታምጣልን ችግር ነው ብዬ አሰብኩ። እዚህ ላይ ከተፈጸመ ግን አሁን የዳዊት ሚስቶች ምንድን ነው ያጠፉት? ጆን ካልቪን የዳዊት ሚስቶች ምንድን ነው ያጠፉት? እሱን ቆይ ወይ ራስ ሪሰርች አድርጉት። እንዳነበብኩት ግን እርግጠኛ ነኝ የተፈጸመበትን ማለት ነው። ተፈጽሟል እና እሺ እንትን ምንድን ነው ያጠፉት የዳዊት ሚስቶች? እዚህ ጋር አሁን ከፍትህ ጋር ተያይዞ ምንድን ነው ያጠፉት የዳዊት ሚስቶች? አሁን ወደ ሌላ ሰው እንትን ያሉት ሌላ ሰው ሲጀመር የሰው ዘር በሙሉ በእንትን ስር ነው፣ በጥፋት ስር ነው ብለን ነው የምናምነው እኛ። ያ ማለት በቁጣ ስር ነው። እያንዳንዷ ቀን የምህረት ቀን ነች። እያንዳንዷ በሰላም የምታድርበት ቀን የምህረት ቀን ነች ብለን ነው የምናምነው። ስለዚህ እግዚአብሔር ለፈለገው ዓላማ ምክንያቱም ግሬስ ስለሆነ ጸጋ ስለሆነ ልክ ጳውሎስ ያን ነገር ሪስትሬን ማድረግ ይችላል፣ ወይም ደግሞ ያን ግሬስ አለመስጠት ይችላል። ገብቷል? አሁን ለምሳሌ የሆነ ሀገር በሰላም የሚለውን ሀገር የሆነ ሰዓት ብጥብጥ ጦርነት ሊሆን ይችላል፣ እግዚአብሔር ምህረቱን ሲወስድ ማለት ነው። ያ ማለት ግን እንዲህ ነው እያልከኝ ያለው ሸክላ ልክ ጳውሎስ እንዳሉ ሸክላ ሰሪው በቃ እንዴት ለምን ሰራ እንደዚህ አይባልም የሚለው ላይ ልክ ስለ ፈርዖን ሲያወራ ታስታውሳለህ? ጳውሎስ ምን ቦታ ላይ ይናገራል? በዛ መዳን ሲያወራ እኮ እንደዛ መዳን ሲያወራ ያ በመዳን ነው እኮ። በዚህ ላይም እያልከኝ ያለው የአምላክ ስራ ነው ሚስቶቹ እንደዛ ያደረገው ነው አይደለም። እኔ እያልኩ ያለሁት ቃል በቃል እኮ ምን እንዳልኩ ታውቃለህ?
ሰው በጥፋት ስር ነው ያለው እና በእግዚአብሔር ጸጋ ነው በቀን በፈጣሪ ጸጋ ነው በቀን በሰላም የሚኖረው በሰላም ውሎ የሚያድረው የሚመላለሰው በፈጣሪ ጸጋ ነው። ያን ጸጋ እግዚአብሔር ለፈለገው ዓላማ ሪስትሬት ማድረግ ይችላል እኮ ለፈለገው ዓላማ። አሁን ዳዊትን ለመቅጣት ሚስቶቹ እንደፈለገ ቢያደርግ ኖርማል። እኔ እኮ ከሚስቶቹ አንግል ነው የጠየቁ ከሚስቶቹ አንግል እነሱ ልክ እኔ የሸክላ ሰሪውን ከመጣው ለዛ ነው አጣሳጠነው ተርዚ እንደ ሸክላ ሰሪው ካልከኝ ኦራይት። ሚስቶቹም በተረገመ ዓለም ነው የሚኖሩት። ሚስቶቹም በተረገመ ዓለም ስለሚኖሩ አሁን ለምሳሌ ህፃን ይሞታል። ህፃን ሲሞት ከዚህ ጋር ታገናኝ እዚህ ጋር መልስልኝ። መልሱን መጀመሪያ መልሱ ማብራሪያውን እኮ ኤክስፕላኔሽኑ እኮ ቀጥሎ ነው የሚመጣው ሪፎርምድ። አንተ አሁን ከመልሱ በፊት ኤክስፕላኔሽኑን እየነገርከኝ ነው። ደግሞ መልሱ ከሆነ ልክ ጳውሎስ እንዳስቀመጠው እንደ ሸክላ ሰሪ በሆነ ወይ ከሆነ ኦልሬዲ አምላክ ነው ያንን የተጠቀመው ዋሬቨር እንደዛ እያልከኝ ከሆነ ግን አይደለም። የዳዊት ልጅም እኮ ሞቷል። ለዛ ነው ስለ ልጅም ያነሳሁት በዳዊት ጥፋት ምክንያት ገባኝ። አሁን ሚስቶቹ እዚህ ላይ ሚስቶቹ ሌላ ወደ የሌላ ሰው የሆኑበት ምክንያት የሱ ሚስቶች እንግዲህ ምንም በማያውቁት ባላቸው ዝሙት ስለፈጸመ ሌላ ቦታ ላይ በቃ ኑኑ እናንተም ለሌላ ሰው ተሰጣላችሁ ተብለው ሲሄዱ እነሱ ምንድን ነው ያጠፉት ነው? በቃ ምንም አላጠፉም። ግን እኔ ሲጀመር በእግዚአብሔር ጸጋ ነበር እነሱም በሰላም ሲሎኑ የነበረው ነው ያልኩት። ስለ እግዚአብሔር ጠብቋቸው ነበር እኮ መጀመሪያ ምን አጠፉ እነሱ? ዳዊት እኮ ነው ያጠፋው። በነፃ የተሰጠ እኮ ነው። በነፃ የተሰጠ ነገር ለምን ተነጠቅኩ አትልም? አንተ አሁን በህይወት የምትኖረው በነፃ ነው የሰጠ ፈጣሪ። ስለዚህ እነሱ ፈጣሪ መልሶ ወስዶ ዳዊትን ሰጥቷቸው ነበር፣ ብድግ አድርጎ ለሌላው እንደሰጣቸው ነው። ሐሳብክ መብቱ ነው። ብድግ አድርጎ እሱ ሰጣቸው አላልኩ። እንደዛ ነው ያለው። ሰይጣን ሊሆን ይችላል፣ ሰው ሊሆን ይችላል ያን ያደረገው። እግዚአብሔር ግን የራሱ ኢንቴንሽን አለው በጀርባ። እንደዛ አይደለም፣ በጀርባ የራሱ ኢንቴንሽን አለው። ገባኝ። ሪፎርም ጥቅሱ እንደዛ አይደለም የሚለው መጽሐፉ ሁለተኛ ሳሙኤል ላይ የሚናገረው ደግሞ እንደዛ አደርጋለሁ ነው የሚለው ቃል በቃል። አንተ በእስራኤል ፊት በፀሐይ ፊት አንተ በስውር አድርገዋል፣ እኔ በፀሐይ ፊት አደርገዋለሁ ነው። እግዚአብሔር ይሄን ድርጊት ነው ይፈጽማለሁ ሲል ያው ዳይሬክት እኔ የድርጊቱ እንዲሆን እኔ ነኝ የማደርገው ነው ያለው። ገባ? ስለዚህ ያን ነገር እንዲሆን ለሌሎች ወንዶች የሰጣቸው እሱ ነው። እሺ አንዴ ጊዜ ከሰጠኸኝ አንድ ደቂቃ ከሰጠኸኝ ከምሳሌ ጋር ላስረዳህና መልሱን ከሰጠኝ በኋላ ከመጽሐፍ ቅዱስ ሳልወጣ ማለት 10 ደቂቃ ሰጣለሁ። መልሱን አሁን አንተ ኤክስፕላኔሽን ብቻ ነው የምትሰጠው። መልሱን መጀመሪያ መልሱን ስጠኝ። መልሱን አጠር አድርገህ መጀመሪያ ማለት ነው። ከዛ የፈለግከው ማብራሪያ እግዚአብሔር አድርጎታል ማለት ኢሚዲየት አድራጊው እግዚአብሔር ነው እያልኩ አይደለም። ግን እግዚአብሔር አድርጎታል ማለት አለው አድርጎታል ማለት ነው። እግዚአብሔር ፈቅዶታል። ገባኝ። አሁንም እስማማን ፋላሲ አትስራ። እኔ እግዚአብሔር ራሱ ወርዶ ከነሱ ጋር እንትን እንደዛ እያልኩ አይደለም። ሰዎቹ በሰላም የዳዊት ሚስቶች ሆነው ሳለ ምንም በማያውቁት ነገር ዳዊት ወንጀል ሰርተዋልና ኑ በቃ እኔ ከሌላ ወንድ ጋር እግዚአብሔር ምንም በማያውቁት የምትለው እኮ ነው የማያስማማን እና ምን እነሱ እዚህ ወንጀል ላይ ተሳትፈዋል። እነሱ እዚህ ወንጀል ላይ ባይሳተፉ እነሱ በተረገመ ዓለም ነው የሚኖሩት። የተረገመ ዓለም ላይ ደግሞ የእግዚአብሔር ጸጋ በነፃ ስጦታ ነው እንጂ የእግዚአብሔር ነፃ ስጦታ ነው እንጂ እሱ ነው እየወሰደ እዚህ ጋር እሺ፣ ምህረት እግዚአብሔር መማር ግዴታው አይደለም ነው። ይሄን ጸጋ የወሰደባቸው እኮ እግዚአብሔር ነው። በዳዊት ምክንያት የወሰደባቸው እንጂ ልክ እንደ ለምን ተፈጥሯዊ አደጋ ምናምን እንደሚደርሰው አይደለም። እግዚአብሔር ራሱ እኔ አደርገዋለሁ ብሎ እሱ ራሱ የፈጸመው ነው፣ ኃላፊነት ወስዶ ማለት ነው። አዎ ዳዊትን ቀጣበት። ዳዊት እንዲመለስ ከመጥፎ ዳዊት ቀጣሉ እነሱ ነው አያይዞ ወዶ ማለት ነው እኮ እነሱንም እንኳን አያይዞ ቀጣቸው ሚስቶቹንም እኮ። ሚስቶቹ ግን ሌላም ሰው ላይ ሀፕል ሊያደርግ ይችላል። ያ የተደረገው ነገር አሁን ራንደም ሰው ሊደፈር ይችላል። ገብተዋል? ራንደም ሰው ሊደፈር ይችላል። እሱ በፍሪ ዊል ግን ያ ማለት እግዚአብሔርን ብሌም አናደርግም። ገባ? ከነፃ ምርጫ ጋር የሚመጣ ነው። አታያይዝ። እሱ ከፍሪ ዊል ጋር የሚመጣ ነው። ነፃ ምርጫ ሰዎች በነፃ ምርጫቸው የተነሳ ነፃ ምርጫቸውን ተጠቅመው ኢቪል ለምሳሌ እኔ በነፃ ምርጫ ምክንያት እኔ አንተን ልገል እችላለሁ። ነፃ ምርጫ ስላለኝ መጥፎ ወንጀል ነው የሰራው። ግን እግዚአብሔር አንተን ማስቆም አይችልም። አንተ ነፃ ፍቃድ አለ። እግዚአብሔር ግን አሁን ለምሳሌ እኔን ከማረኝ አንተ እኔን ልገል ስትመጣ እግዚአብሔር እኔን ሊመር ቢፈልግ አንተን አያስቆምም። እሱ ነፃ ምርጫ የወሰደብኝ ማለት ነው። መጀመሪያ ላይ ተረዳኝ አይደል? አያስቆምህም። ግን አይችልም እንደዛ ማድረግ አይችልም። አያስቆመኝማ ነፃ ምርጫ የወሰደ ማለት እኮ እንደዛ አያደርግም። ግን የማድረግ አቅም የለውም። በቃ ነፃ ምርጫ አስቆማ። ይሄ ከሁለቱ ሴናሪዮ ጋር እንዴት እንደሚለያይ ላሳይክ። የእግዚአብሔር ነፃ ምርጫ አይበልጥም ከኛ ነፃ ምርጫ። የእግዚአብሔር ነፃ ምርጫ አይበልጥም። ሁለተኛው መልስ ትመልሳለህ። አንዴ የአሁኑ ላይ መሳሪያው እንዴት እንደማይገናኝ ንገረኝ። እኔ አንተን መጥቼ ስገል እኔ በራሴ ነፃ ምርጫ መጥቼ የገደልኩ ነው። አምላክ ደግሞ አብዱልከሪም የራሱን ኃላፊነት ወስዷል፣ ይቀጣበታል እያለ ነው። እኔ መጥቼ የገደልኩ ነው። ይሄኛው ላይ ፖይንት ምንድነው? አራት አቋራጭ ሁለቱም እንደሚለያይ ላሳይክ። ለምሳሌ እኔ መጥቼ አሁን አንተን ልገል መጣሁኝ። ይሄ የአብዱልከሪም የራሴን ነፃ ምርጫ ወስጄ እየፈጸምኩኝ ነው፣ እጠየቅበታለሁ። አንተ ማዳን እየቻልኩኝ ማዳንም መብቴ ነው፣ መግደልም መብቴ ነው። እኔ ግን መግደልም መርጬ መጣሁኝ።
ይሄ ጥያቄ ከመጽሐፈ ሳሙኤል ጋር እንዴት እንደማይገናኝ ነገር እግዚአብሔር ቀጥታ ኖ ሪፎርምድ እኔ አብዱከሪምን ልኬ አስገድልሃለሁ ካለህ ግን ይሄ ነገር ላይ እኔ ነፃ ምርጫ አይደለም። አምላክ ራሱ አንተ ምሳሌ ልጥቀስልህ እኮ ያልኩት ለዛ ነው። ያን በደንብ አንደርስታንድ እንድታረገው ይለያያል። እዚህ ላይ ጠይቅ። አሁን የሴቶቹ ለሌላ ወንድ መሰጠታቸው አምላክ ነው ያደረገው ወይስ በነፃ ምርጫ የመጣ ነው? እኮ እግዚአብሔር አረገው የምንለው በምን ሴንስ ነው? አሁን ለምሳሌ ቅድም በሰጠው ምሳሌ እንዴ አንተ ልግልኝ ስትመጣ አለው ካረገ እኮ እግዚአብሔር በሆነ ሴንስ አድርጎታል ማለት ነው። ለምን እርሱ በሆነ ሴንስ ነው ያልኩት። ዳይሬክትሊ አድርጎታል አላልኩም። ዳይሬክትሊ አድርጎታል አላልኩት። ግን ያን ነገር አሁን ለምሳሌ አንተን ልጠይቅ፣ ህፃን ልጅ ወደ እሳት እንዲሄድ እየሄደ እያየህ ሁለቱ አይገናኝም። ህፃኑ ልጅ አንዴ አውቀህ ለመጣው ህፃን ልጅና በትልቅ ሰው መካከል ያለው ልዩነትና በእኛና በፈጣሪ መካከል ያለው ልዩነት የቱ እንደሚሰፋ ግልጽ ነው። ስለዚህ ምንድነው እያወራ ያለው? ማውራው ይሰማሃል? ግን ከይቅርታ ጋር ማውራው ይሰማኛል። ፍሪ ዊል እያልክ ነው። ግን እግዚአብሔር እኔን መማር ቢፈልግ ሌላ ርዕስ ነው። ለምን ፍሪ ዊል ኢንተራፕት ነፃ ምርጫውን ለምን አያቋርጠውም? ሌላ ርዕስ ነው። አሁን ይሄ ላይ መምጣት ይችላል። ግን ከሁለተኛ ሳሙኤል ምዕራፍ 12 ጋር ምንም ነው የማይገናኘው። ምክንያቱም እዚህ ጋር ለምን እንደሚገናኝ ልንገርህ። ወይ አራት አንድ እንዴት ተደርጋል? እሺ እዚህ አሳይ። መጀመሪያ መጽሐፈ ሳሙኤል ምዕራፍ 12 በነፃ ምርጫ የዳዊት ሚስቶች የወሰዱት ሰዎች በነፃ ምርጫ እንደወሰዷቸው ማስረጃ ስጠኝ እዚህ ጋር ቶሎ በል። እና ታዲያ መንፈስ ቅዱስ ተቆጣጥሯቸው ነው ሄደው እንትን ያሉት? እግዚአብሔር ፈቃድ እኔ ወስዳለሁ አለ። እግዚአብሔር ራሱን ያደርገዋለሁ አለ እኮ። እኔ ምሳሌ ላስረዳ ስለ ምሳሌ እንድጠቅስ እኮ ፍሪ ዊል እንደሆነ አሳየኝ። ለምሳሌ እኮ ፍሪ ዊል ላሳየህ እኮ ነው። አሁን ለምሳሌ ዮሴፍ ማለት አንዴ ይቅርታ እንዴ የመጽሐፍ ቅዱስን ቋንቋ ላስተምርሃ። መጽሐፍ ቅዱስ እግዚአብሔር እንደዚህ ያደርጋለሁ ሲል ምን ማለቱ እንደሆነ የመጽሐፍ ቅዱስን ቋንቋ ላስተምር። አሁን ለምሳሌ ዮሴፍ ለምሳሌ አንዴ እድል ስጠኝ፣ እቺን ብቻ ሌላ አልጠይቅም። እዚህ ጋር ማን ነው አንድ ሰው? እሺ ይቀጥል። እሺ ለምሳሌ ዮሴፍ ህልም ያያል እና ወንድሞቹ ይቀኑበት ህልሙን ለወንድሞቹ ይነግራል። ከዛ ወንድሞቹ ይቀኑበታል ማለት ነው። ከዛ በኋላ ከቀኑበት በኋላ ብቻ ረጅም ነው ታሪኩ። ወደ ለግብጽ ይሸጡታል። ስማ እሺ አንዴ ሁለት ደቂቃ አንድ ደቂቃ እኮ ነው በኢየሱስ። ሌላ ወሬ ነው አሁን እሱ እዚህ ጋር አሁን ሌላ ወሬ አይደለም። ላስረዳህ እኮ ነው ልደርስ ለምሳሌ ባስረዳ በልናገር። ምክንያቱ እኮ አሁን ረጅም አንድ ደቂቃ መስጠት ያቀታቸዋል ወይስ መልስ አልፈለክም? መልስ አለመፈለግ አይደለም፣ አንተ እየመለስክ ስላልሆነ ነው። አሁን እዚህ ፈጠንኩ ማወራው እኮ ወደ ዋናው ፖይንት ለመድረስ ነው እንጂ ታሪኩ ረጅም ነው። እሺ አንዴ አንተ ደግሞ መልሱን ነው የምትነግረኝ። ለምሳሌ አንዴ ሲደመር አንድ ስንት ነው? መልሱን ነው የምነግርህ። አንዴ መልሱን ደግሞ አሁን ከዚህ አንዴ ሪፎርምድ ፒያሳ ጀሞ እንዴት ነው የሚሄደው ብለኸኝ ሪፎርምድ አንዴ ይቅርታ ስቴፕ መናገር አለብኝ። ገባ? አንዴ ሪፎርምድ አንዴ ይቅርታ። እሺ እዚህ ጋር መጽሐፈ ሳሙኤል ምዕራፍ 12 ወደ ጥቅሱ እንመለስ። መጽሐፈ ሳሙኤል ሁለተኛ ሳሙኤል ምዕራፍ 12 ላይ ይሄ በስውር አድርገዋልና እኔ ደግሞ በፀሐይ ፊት አደርጋለሁ የሚለው ቅጣት ነው አይደለ? ቅጣት ነው። አዎ ቅጣት አይደለ? አዎ ስለዚህ ቅጣት ነው እንጂ ቅጣት ማለት ደግሞ አምላክ ነው እየቀጣው ያለው አምላክ ነው እየቀጣ ያለው። ግን ብላ ትምጣ አይታል እዚህ ጋር ነው እኮ ስማ፣ አንተ አምላክ መስመር አዘጋጅታል። ከዛ መስመር እንድንወጣ አትፈልግም እና መጽሐፍ ቅዱስ ነው አንተ ደግሞ ከመጽሐፍ ቅዱስ መውጣት የፈለግከው የመጽሐፍ ቅዱስን ቋንቋ ላስተምር። መጽሐፍ ቅዱስ እንዲህ አረገ እግዚአብሔር ስንባል እግዚአብሔር እንዲህ አረገ ሲባል ዳይሬክት የዛ ነገር ኧረ አንዴ ተረጋጋ። በቃ መጽሐፍ ቅዱስን ከመለስክልኝ በኋላ 24 ሰዓት ይሰጥና የፈለግከውን ታወራለህ። አንዴ መጽሐፍ ቅዱስን መልስልኝ መጀመሪያ። ከዛ አንተ የፈለግከውን ለመልስልህ እኮ ነው ሰዓት ስጠኝ የምልህ። አንድ ደቂቃ እኮ ነው ብዙ 10 ደቂቃ ምናምን እኮ አይደለም። እና ፖይንቴን ልነግርህ ነው። ፖይንቴ ምንድነው? ወደ ቅድሙ ታሪክ ያው ካቆምኩበት ልቀጥል እና ዮሴፍ ተሸጠ። ከዛ በኋላ ዮሴፍ በሆነ ፕሮሰስ ነገሰ። እግዚአብሔር እንዲነግስ አደረገው ማለት ነው። ከዛ ተመልሰው ሸጡት። እኔ ነኝ ሚት ያደረኩሽ ሪፎርምድ። ታች ያላችሁ ሰዎች በማታውቁት ነገር አታውሩ። ታች ያላችሁ ሰዎች ገባችሁ አይደለ? የሆነ ሌባ አለ። ምሳሌ ልስጣችሁ። የሆነ ሌባ ፎር ኢንስታንስ አንደኛው ቀኝ ኪሱ ላይ እቃውን ይዞታል፣ የሰረቀውን እቃ ማለት ነው። ከዛ ላ ቀኝ ኪስን አሳየኝ እያልኩት ኖ ቆይ ከግራ ኪሴ ልጀምር። ከቀኝ ጀምር። አይ ከግራ ኪሴ ከኋላ ልጀምር አይደለም። ራሱን ነው እኔ የራሱን ኢሹ ነው። ይሄው መጽሐፈ ሳሙኤል ምዕራፍ 12 ነው። እግዚአብሔር እንዲያረገ ሲባል ምን ማለት እንደሆነ አላደረገም ማለት አላደረገም ከሆነ ሀውዱ ላይ አላደረገም አላልኩም። ያረገበት ሴንስ ግን እንዴት ነው?
እኮ እንዴት የሚለው ቀጥታ ታሳየኛለህ መጀመሪያ ላይ አይደለም የቃላት ጨዋታ ነው ያስከው አንተ የሆነ ቃል ብዬልህ ያን ቃል ይዘህ እንትን መጽሐፍ ቅዱስ ያስፈራል ስለገባኝ መጽሐፍ ቅዱስ ያስፈራኝም አንተ ነህ የፈራው እኮ ላስተምርህ ስለ እኮ ወደዛ እንሄዳለን አልኩ እኮ ያው ያወራንበት ጥቅስ ላይ እንጨርስና ከዛ አንተ ወደምትለው ደግሞ እንሄዳለን አይሻልም እኮ ልነግርህ እኮ ነው እኔ እኮ እዚህ ጋር ያለው ዳይሬክትሊ ከዛ ጋር ስለሚገናኝ ነው እዚህ ጋር ያለው ደግሞ መጽሐፍ ቅዱስን ነጥሎ በማንበብ አላምንም እኔ ማምነው መጽሐፍ ቅዱስ ነጥለን አይደለም ወደዛ እንሄዳለን መጀመሪያ እዚህ ጋር እንጨርስና ወደዛ እንሄዳለን ይሄኛው አውድ ላይ እኮ ነው እያወራን ያለ ነው አውዱ ላይ ከጨረስን በኋላ ከዛ አንተ እግዚአብሔር ነው ይሄን ነገር አረግብሃለሁ ያለው እግዚአብሔር ነው ስለዚህ እኮ ተረጋጋ በቃ እዚህ ጋር እንጀምር መጀመሪያ እሺ ሁለተኛ ሳሙኤል ምዕራፍ 12 ላይ እሺ አቃልህኛል ብሎ እየተናገረ ያለው እግዚአብሔር ነው አይደለ አይደል የኦሪም ሚስት ላንተ ወስዳል እያለ ነው አይደል አይደል አትመልስም ኔትወርክ እየተቆራረጠ ነው መሰለኝ ምንም እየተቆራረጠብኝ ነበር ምን ቀይም ይሰማል አሁን አይሰማም ይሰማል ቀጥል አሁን ይሰማል ቀድም ነበር ስታወራ እየተቆራረጠ ነበር እሺ ችግር የለውም አሁን ይሰማል ቴሌዎች ስራቸው ይፍረስ በስማ ምንም ኧረ በደንብ እየተሰማ ነው ሰውዬ እዚሁ አውዱ ላይ ያለውን ነገር የኔ ይሰማል ምንም እየተሰማኝ አይደለም የለም ሰውዬ ቀደምም እየተሰማ ነበር ቀደምም አይሰማም እያልክ ነበር ከዛ ልክ አሁን ከዚህ አውድ እንውጣ ብለህ ይሰማል እርግጠኛ ነኝ ከዚህ አውድ ከወጣን ይሰማል በቃ እሺ ቀጥል ያንተን የራስን ኔትወርክ ይሰራል አሁን ይሰማል ድምጽ ይሰማል መጀመሪያም ትሰማለህ አሁን ይሰማልሽ የኔ ነው የሚቆራረጠው እናንተ ምንም የገባኝ አይደለም ይሰማል በደንብ ነው የሚሰማው አውድ ላይ ስለተባልከ እሺ በቃ ጋይስ እና እንደዛ ነው ይሄ ፖይንት ላይ ርዕሱ ላይ ማውራት ስላልፈለገ ነው ቅድም ልክ ወደዚህኛው ወደ ኢሳያስ ኔትወርክ አልሰራም ይገኛል ምንድነው ፖይንቱ ምን መሰላችሁ ፖይንቱ ይሄኛው ፓርት ላይ አውዱ ላይ ለምንድነው ወራት ያልተፈለገው አላችሁኝ አውዱ ለምሳሌ እሱ እያለ ያለው እሱ ሊያወራ የፈለገው ነገር ምን መሰላችሁ እሱ ሊያወራ የፈለገው ይሄን ነፃ ፍቃድን ኢንተራፕት ማድረግና ቅጣት ይለያያሉ ተረዳችሁኛ ነፃ ፍቃድን ኢንተራፕት ማድረግና ቅጣት ይለያያል አሁን ታች ያለ ጭራሽ አልገባችሁም እኔ ቤት ቢሆን ኖሮ እንዳለ ረሽኛችሁ ነበር በብሎክ ማለት ነው የሆነ መሪውን የያዘው ሰው መኪናውን የያዘው ሰው ያውቀዋል ቀኝ ነው ግራ የሚለውን ነገር አሁን እሱ ሊሄድ የፈለገበት እንትን ሊሄድ የፈለገበት ፖይንት ምን መሰላችሁ ፍሪ ዊል ነፃ ምርጫ የሚባለው ለምሳሌ እኔ ለምሳሌ የሆነ መጥፎ ለመስራት ነፃ ፍቃድ አለኝ መጥፎም ልሰራ መልካምም ልሰራ ማለት ነው ይሄ የነፃ ፍቃድ ጉዳይ ነው አምላክ እዚህ መሃል ላይ አያስቆመኝም ለምን አያስቆመኝም ማለት እሱ ድርጊቱን ፈጽሞታል ማለት አይደለም ይሄ ከነፃ ምርጫ ጋር የተያያዘ ነው ከቅጣት ጋር የተያያዘ አይደለም ግን አምላክ ለምሳሌ የሆነ ሰው ስገድል አምላክ ግደል ብሎኝ አይደለም እኔ በራሴ ፍቃድ ነው ያንን እያደረኩ ያለሁት ለምን ነፃ ፍቃዴን ተመረስልቼ አምላክ ግን የትኛውም ነገር መልካም የሚሰሩትን ለመመዳት መጥፎ የሚሰሩትን ለመቅጣት ያን ነገር ይሄ አጠቃላይ ፍቃድ አለ አጠቃላይ ፍቃድ ነው ይሄ ጀነራል ፍቃድ ነው መልካሙም እንዲፈጸም መጥፎም እንዲፈጸም ጀነራል ፍቃድ ነው ይሄ ጀነራል ፍቃድ ይባላል ጀነራል ይሄ አጠቃላይ ፍቃድ ማለት ነው ይሄ ግን ሁለተኛ ሳሙኤል ምዕራፍ 12 ግን ይሄ ቅጣት ነው አምላክ ራሱ ነው እንደዛ አደርጋለሁ እያለ ያለው እንጂ ሰንበዲ በዛስ በፍቃዱ የተነሳ የዳዊት ሚስቶች እየወሰደ አይደለም ዳዊት ዝሙት በመፈጸሙ የተነሳ ሁለተኛ ሳሙኤል ምዕራፍ 12 ቁጥር 12 ላይ መብሎ ይናገራል ይሄንን በስውር አድርጋልና እኔ በእስራኤል ሁሉ ፊት በፀሐይ ፊት አደርገዋለሁ አለ አምላክ ደግሞ እኔ ቅጣሃለሁ እያለው ቅጣት ነው ይሄኛው የሆነ ሰው በነፃ ምርጫው ምካር እየፈጸመ አይደለም አምላክ ራሱ ነው የዳዊት ሚስቶች እያስቀማ ያለው ይሄ አውዱ የሚያሳየው ይሄንን ነው ፖይንቱ ይሄ ነው ባጭሩ እንጂ ስለዚህ ከፍቃድ ጋር ይሄ ከእንትን ጋር የሚያያዝ አይደለም ዳትስ ኢት ነው ፖይንቱ ስለዚህ ይሄን እግዚአብሔር አድርጋል አስነሳባለሁ ሲል ማን ነው አስነሽው በልዩ መልኩ እኮ እየቀጣው ነው ቀጭ አካል አለ እግዚአብሔር ነው ቀጭው
መጥፎ ነገር አስነሳብሃለሁ እያለ ነው። አንድ በስውር ሚስቶችን ወስዳለሁ፣ 2 በፀሐይ ፊት አድርገዋለሁ፣ አስደፍራቸዋለሁ፣ 2 ይሄን እያደረገ ያለው አምላክ እንጂ በነፃ ፍቃድ ምክንያት እየተፈጸመ አይደለም። ለምሳሌ የሆነ ሰው መጥቶ የዳዊት ሚስቶች በቃ እኔ ልድፈራቸው ብሎ አይደለም መጥቶ እያደረገ ያለው። አምላክ ራሱ ይሄን አስደርጋለሁ ነው እያለ ያለው። ይለያያል። አምላክ ራሱ ሲያስደርግና አምላክ ራሱ የኛውን ነገር እኔ በቅጣት መልክ አደርገዋለሁ ሲልና የሆነ ሰንበዲ መጥቶ ሲደፍር ይለያያል። ሰንበዲ ሲደፍር የራሱ ነፃ ምርጫ ነው። ያ ግን አምላክ ራሱ እንደ ቅጣት በቃ አስደፍራለሁ። ዛትስ ዋይ ኩዌስችን ይሄ ነው። ምክንያቱም አምላክ እንዴት ሰዎች ላይ መጥፎ ነገር እንዲደረግ ያደርጋል? ያውም ጥፋተኛ ያልሆነ አካል። የዳዊት ሚስቶች ጥፋተኛ አይደሉም፣ ዳዊት ነው ያጠፋው። ስለዚህ ጥፋተኛ የሆነ አካል ዳዊት እያለ ዝሙት የፈጸመው እሱ እያለ ሚስቶቹን ወስዶ ለሌሎች ሰዎች ይሰጣል አለ። ይሄ እግዚአብሔር አደርገዋለሁ ነው ያለው። ይሄ ነፃ ፍቃድ አይደለም፣ ይቅጣት ነው። ቀጥታ አምላክ እንደዚህ ያደርጋለሁ ብሎ እየቀጣ እያደረገ ነው። ስለዚህ ይሄ ንጹሃን አካላትን ማለት ነው። እዚህ ይሄ ነው ፖይንቱ። ልጁ እዚህ አውድ ላይ ማውራት ያልፈለገው ቅጣት እያልኩት ማውራት ያልፈለገው ለምንድን ነው? እዚህ ጋር አስደረገ። አምላክ ራሱ እኔ ያቃለኸኝና ይሄንን አደርጋለሁ እያለ ነው። እግዚአብሔር ራሱ ነው አደርጋለሁ እያለ ያለው። ስለዚህ ልጁ እየታገለ ያለው ይሄ አውድ እንዳይወራ ምን አደረገ? ወደ ነፃ ምርጫ። ታች ያሉ ሰዎች አውዱን ስላላነበባችሁት እሱ ወደ ሌላ ቦታ ሊወስዳቸው ነው የፈለገው። ልክ አሁን አንድ ሰው እኮ የሆነች ሴት እኮ ሄዶ አግኝቶ እኮ ይደፍራታል። ያ ማለት ታዲያ አምላክ አስደረገ ማለት ነው ወይ እንዴ? ሂድና ድፈር ብሎ አምላክ ነው እንዲያደረገው? ሰውየው በነፃ ምርጫውን እያደረገ ነው። ይሄኛው ግን አምላክ ራሱ ነው እያደረገ ያለው። ይሄን አምላክ ራሱ እንዲደረግ እያደረገ ነው። ሁለተኛ ሳሙኤል አምላክ ራሱ እንዲደረግ እያደረገ ነው። ሌሎቹ ግን በነፃ ምርጫ ምክንያት ማንኛውም ለምሳሌ የሆነ ሰው በነፃ ምርጫ ምክንያት የሆነ ሴት ሊደፈር ይችላል። ይሄ አምላክ አድርግ ብሎት አይደለም። ሁለቱን በማምታታት ነው ጥያቄውን ለማምለጥ የፈለገው። እዚህ አውድ ላይ ግን በነፃ ምርጫ ፍቃድ ነው ወይስ አምላክ ራሱ ነው የሚያስደርገው የሚለውን ነው ለማስረዳት ስታገል። ልጁ ደግሞ ኖ እዛኛው ሄዳለሁ፣ ኖ እዚህ ትሆናለህ፣ የትም አትሄድም፣ እዛ ሄዳለሁ፣ የትም አትሄድም፣ እዚህ ትሆናለህ። ከዛ ኔትወርኩ አስቸገሩና ምናምን ነገር አልወጣ። ስለዚህ እዚህ ጋር ፖይንት ነው። አምላክ ፍትሃዊነት በመጽሐፍ ቅዱስ ላይ በጣም ነው የሚገርመው። እንዴ ምንም ያላጠፉ እስኪ አስቡት። እዚህ ያላችሁ ሰዎች ምንድነው እዚህ ያላችሁ ሰዎች ለምሳሌ ሴቶች ለምሳሌ ባላችሁ ዝሙት ቢፈጽም እግዚአብሔር ምን እያለ ነው እዚህ ጋር? እሱን ለመቅጣት ብሎ እናንተን ለሌላ ሰው ሰጥቶ ያስደፍራቸዋል ማለት ነው። እንደዛ አደርጋለሁ ነው ያለው እግዚአብሔር። እንደውም በፀሐይ ፊት ነው እንደዛ ማስደርጋቸዋል። ምንም በማታውቁት ቤታችሁ ተንኳክቶ ምንድነው እስቲ ነይ ተብለሽ ውጪ ቆያ ባልሽ እንደዚህ አድርጓል፣ አንቺም እንትን አለልሽ ነገር ነው። ልጁ እንደከሰማችሁ ታስደርጓል አለ። ከዛ በኋላ ላይ ሲከብደው ነው የነፃ ምርጫ ፍቃድ ነው። ነፃ ምርጫ ነው እንዳደርገዋለሁ ማለት አምላክ ነው እያደረገ ያለው። እና ይሄ ነው ያለው ፖይንት። ጨርሻለሁ። እኔ እዚህ ያላችሁ ሁላችሁም ገብታችሁ መጀመሪያ ላይ የምታገኙት ቪዲዮ አለ፣ ሼር ፖስት አድርጉ። ጨረስኩኝ። ኢብሮ ካለ ቀጥል። አብዱ ቆይ እንዴት ናችሁ? አራምበልኝ። ሰላም አለይኩም አብዱ ቀጥል። እሺ አንተ ቀጥል። ረጅም ሰዓት እያወራሁ ነበር ነው። እሺ ሶሎሞን እስኪ እና እንስማው። አዲስ ነው እኔ ራሱና አስደፍራለሁ። እንዴት እግዚአብሔር ያስደፍራል? እስኪ አስደፍራለሁ እንየው ነው በፀሐይ እስኪ ሁለተኛ ሳሙኤል ምዕራፍ 12 ቁጥር 11 ላይ ተዋላ ሰለሞን። ኧረ እኔ አላየሁትም። ደግሞ አንድ ስልክ ነው ያስቆጥቼ አይቻልም። አይደለም። እሺ ዳዊት እሺ በሐሳብ ደረጃ እንትኑ ልንገርክ መጀመሪያ ዳዊት በሐሳብ ደረጃ ካስተዋወቅስ ዳዊት አስታውሳለሁ። ሀገሯን ሲታጠብ አይቶ አስጠርቷት አንዳንድ ነገር አድርገዋላ። ታስታውሳለህ? አንዳንድ ነገር ማስታውሰው አዎ የሰውን ሚስት ዳዊት ወስዷል። አዎ ከስትታጠብ አይተዋት ከዛ እንትን ካላት በኋላ ከዛ ባል እንዳላት ከዛ በኋላ አወቀ ባል እንዳላት ማለት ነው። እዛ ጀለስ ምን ያደርግልሃል? የሆነ ጦርነት ላይ ባልየውን ከፊት ለፊት ተውና ዝም ብለህ ኖርማል ይጣራል ሊገባ። እሺ ይቅርታ። አይ እኔ እርድናውን ለማወቅ ጀለስ ያልኩት የሆነ ሰው አራዳ ፕላን ሲያወጣ ጀለስ ስለምን። እሺ ችግር የለም። በቃ ዳዊት ምን ያደርግልሃል ከዛ በኋላ